ከቁርአን ውስጥ የመቃብር ቅጣት አለ። ሙስሊሞች መቃብር ይቀጣሉ። አንድ ስጠኝ። ሙስሊሞች በየቀኑ የሚያወሩት ቅጣት አላህ ሆይ ከመቃብር ቅጣት። ሙሐመድ በነጋ በጠባ ቁጥር የሚጸልየው ምንድነው? አላህ ከመቃብር ቅጣት አድነኝ እያለ ነው። ሙሐመድ ወንድማችን ተመለስ። የት ነው የምትሄደው? ናኑና ቪኪ ሙስሊሞች ካሉ አስገቡ። ስለዚህ ሙሐመድ ራሱ በየቀኑ ከቀብር ቅጣት አድነኝ እያለ የሚጸልየው ከየት አምጥቶ ነው? ቁርአን ውስጥ ሙስሊሞች ያልተነገራቸው ነገሮች ያምናሉ። ነገር ግን ቁርአኑ ምን ይላል? ግልጽ፣ ለሁሉ ነገር አብራሪ። ስለዚህ በየቀኑ እንደዚህ የምትፈሩለትንና የምትንቀጠቀጡለትን የመቃብር ቅጣት አላህ ለምን በቁርአን ሳይነግራችሁ? ለምን ቁርአን ግልጽ ነው አለ? ፉርሽ ሆነ በአንድ ጥያቄ ማለት ነው ቁርአኑ። ተመለስ ወንድማችን ካለ ኢንኬዝ ሚልስ በል ወታል ተመለስ ለመፈለግ ነው። ክድሉን እንስተው ሲፈልግ ክርስቲያን አይፈልግና ይምጣ። 1000 ዓመት ብትጠብቀው አያመጣም ከዚህ በኋላ ማለት ነው። 1000 ዓመት ብትጠብቁት የመቃብር ቅጣት ምንድን ነው የሚለውን አንድ ሰው ከ114ቱም ከቁርአን ምዕራፎች ማምጣት አይችልም። የምታምኑት መጽሐፍ ምንድን ነው? ቁርአን ውስጥ እንደዚህ አይነት መለኮታዊ ብለው የሚያምኗቸው እንትኖች ትምህርቶች የሉ። ቁርአን ውስጥ ያለው ምንድን ነው? ሱራ 33 ቁጥር 53ን ክፈትልኝ ቪኪ። ቁርአን ውስጥ ያለውን በጣም አስገራሚ መለኮታዊ ትምህርት፣ የሙስሊሞች መለኮታዊ ትምህርት የሚባለው ምንድን ነው? ላንብብላችሁ። አስገራሚ መለኮታዊ ትምህርት ተብሎ የሚታመነው በቁርአን እናንተ ያመናችሁ የመድረሱን የማትጠባበቁ ስትሆኑ ወደ ምግብ ቤት ካልተፈቀደላችሁ በስተቀር የነብዩን ሴቶች በምንም ጊዜ አትግቡ። ይሄ በጣም የሚገርም በቃ ቁርአን ውስጥ ተብራርቶ የተቀመጠ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁም ጊዜ ወዲያውኑ ተበተኑ። ለወግ የምትጫወቱ ሆናችሁ አትቆዩ፣ ይህ ነብዩን በእርግጥ ያስቸግራል። ቁርአን ውስጥ የተቀመጠው ቁርአን ውስጥ የተቀምጧል። ይሄ ከ1445 ዓመት በፊት ሙሐመድ የተናገረው ነው። ዛሬ ለሙስሊሞች ምንም ጥቅም የለውም። ሙስሊሞች ነብዩ ቤት አትገቡማ፣ ምንም ያደርግላችሁም የቁርአን አንቀጽ። ነገር ግን የመቃብር ቅጣት ብላችሁ ታምናላችሁ። ያ የመቃብር ቅጣት ግን አልተጻፈም፣ አልተነገረም። እሺ ወንድማችን አመጣ መረጃ ወይ ጨርስላችሁ ክርስቲያን። እሺ ሱራ ስንት? አሁን አንተ የፈለግከው ከቁርአን ብቻ ነው አይደል? ከቁርአን ነው። ቁርአን ግልጽና የተብራራ ነው ይላል። የረሱልን ሐዲስ አትቀበልም? የረሱልን ሐዲስ አትቀበልም? እኔ ማንም ተረት የጻፈውን ለምንድን ነው የምቀበለው? ቁርአኑ ግልጽ ነው። ቁርአኑ ግልጽና የተብራራ ነው ብሎ ይናገራል። የረሱልን ሐዲስ ተቀበሉ የሚል ደግሞ ከቁርአን ልንገርህ አንድ ቁርአን አያት ልንገርህ። ሱረቱል ጋፊርን ካወቅከው። እሺ የሱራው ምዕራፍ ስንት ነው? ኦኬ ቁጥሩን ንገረህ። ሱረቱል ጋፊር ወይም ሰርች አድርግለት። ቁጥር ላይ ነው ሰይዲ 40ኛው ምዕራፍ ነው። ቁጥር ስንት? ኦኬ ሱረቱል ጋፊር አንቀጽ ስንት ወንድማችን? ተመለስ አስተንልሃል። አቶ እስኪ እየተሰማ ከሆነ ወንድማችን ተመለስ። የመቃብር ቅጣት ምን እንደሆነ ከቁርአን ሊያመጣልን ነው ወንድማችን። የመቃብር ቅጣት ትቀጣለህ። እሺ ቀጥል። النار يعرضون عليها አንቀጽ ስንት ነው? غدوا وعشيا አንቀጽ ስንት ነው? አንቀጽ ስንት ነው? አንቀጹን ተናገር እስኪ ወንድማችን። ሜቢ የምታውቀው ከሆነ
ኮፒ ሊንክ እያደረጋችሁ ጋይስ። እስኪ አንድ ጥያቄ የመጀመሪያ ጥያቄ ጠይቀናል። አረ ተመለስ ባክ ወይስ ካልሆነ እምቢ ካረጋቸው ክርስቲያን ከባድ ነው። አረ ገና ብዙ እንጠይቃለን። እንዴት ሊሆን ነው? እየከበደ እኮ ነው። በአንድ ጥያቄ እንግዲህ እንዲህ እየሆኑ ነው። ያ የተቀመጠው ነገር ወንድማችን ፕሊዝ ተመለስ ወይ ቆይ፣ እስከዛ በቃ እሺ፣ አንተ ተዘጋጅ። እሺ ማነው ወንድማችን? እስከዛ አዘጋጀውና ትቀጥላለህ ወይ? በቃ እንጠብቅሃለን፣ ችግር የለውም። እሺ አብዱል ከድር ሰይድ ወጣል። ሰይድ ወጣ። አይገርምም? ሰይድ ወጣል። ኮዝ ነበር የሚመስለው እኔ ጋር። አይገርምም? ወረደ ወጣው እንዴ ብሎ እንዲመለሱ ብዬ ነው። እሺ ቀጥሎ አብዱል ቀድር እያስፈራራኸው ነው። እሺ ኤኒዌይስ፣ እሺ አብዱል ቀድር አለ። አብዱ ከድር ወንድማችን አለ። አብዱ ከድር ካለ መቀጠል ትችላለህ። ኦኬ እሺ፣ ማይክን ከፍታለህ። አብዱ ሰላም ነው? ቁርአን ግልጽና የተብራራ አይደለም፣ ግልጽ ተረት ነው ብለን እኛ እናምናለን። እኛ መጽሐፍ ቅዱስ በአንደኛው ክፍለ ዘመን ተቀንኖ ጨርሷል። ወጣ ወንድማችን፣ ማይክን ከፍተ ወጣ። ድምፁን አሰማን። የሆኑ ነገሮች ይጮሃሉ። ከዛ በኋላ እነሱን አሰምቶን ወጣ ማለት ነው። እሺ ግልጽ እና የተብራራ የተባለው ቁርአን አንድ ለሚጠየቀው ጥያቄ አንድ መልስ የለም። እሺ የቅዱም ሱራ 33 ቁጥር 53 አድርግላችሁ ልጨርስላቸው እስኪ። እሱን መሐመድ ቁርአን ውስጥ ግልጽ ሆኖ የተቀመጠው ነገር ምንድነው? ቁርአን ውስጥ ግልጽ ሆኖ የተቀመጠው ይሄው ቅድም እያነበብንላችሁ ነበር። እናንተ ያመናችሁ የመድረሱን የማጠባበቅ ውስጥ ሆኖ ወደ ምግብ ቤት ካልተፈቀደላችሁ በስተቀር የነብዩን ቤቶች በምንም ጊዜ አትግቡ። ግን በተጠራችሁ ጊዜ ግቡ፣ በተመገባችሁ ጊዜ ወዲያው ተበተኑ። ለወግ የምትጫወቱ ናችሁ አትቆዩ። ይህ ነብዩን በእርግጥ ያስቸግራል። ይህንን ቅድም አንብበነዋል። የአላህ መልእክተኛን ልታስቸግሩ ሚስቶቹንም ከእርሱ በኋላ ምንጊዜም ልታገቡ ለእናንተ አይገባችሁም። ሙሐመድ 11 ሚስቶች አሉት። ይሄንን የቁርአን አንቀጽ ሙስሊሞች አሁንም ይቀሩታል። ምን ያደርግላችኋል? አሁን ለምን ትቀሩታላችሁ? ኦሬዲ ሙሐመድና ሚስቶቹ ሞተዋል ከ1400 ምናምን በፊት። ምን ያደርግላችኋል? ይሄ ቁርአን ውስጥ ተቀምጦ የመቃብር ቅጣትም ቁርአን ውስጥ የለም። ኦኬ ዌል ጥሩ። ከዚህ ቁርአን ክፍል እንዴት ነው? ምንድን መጥቷል? ወንድማችን ተቀበለው። እሺ ወንድማችን መጥቷል። ኧረ ምንድነው? ና ተመለስ እንጂ በእናትህ ወይ ወጥተህ ተመለስ። ሱራ 40 እየተሰማ ነው ሱራ 40 እሱን ማገኘንለት ቁጥር 46 ቁጥሩ እኮ ስለጠፋ ነው እንጂ እኔ እኮ እየነገርኩ ነው። ጋፊር እያልኩ ነው። ሱረቱል ጋፊር እኮ አልክና አወጣንልህ። ከዛ በኋላ ቁጥሩን እየጠየቅህ ነበር። ትወጣለህ፣ ትገባለህ። እኔማ እንትን አንድ ስልክ ስለሆነ ያለኝ እዛ ገብቼ ላወጣልህ ስል ደግሞ ኢንተርኔቱ ማስታወቂያ ይለቅብኛል። ችግር የለውም። እሺ ቁጥር 40 ቁጥር ምዕራፍ 40 ቁጥር 46 እሺ ክፈትለት። የመቃብር ቅጣት ሊያሳየን ነው። ግሬቭ ፓኒሽመንት ማለት ነው። እሺ እስኪ አንብብልን። ምን ይላል ወንድማችን? ያው ያየኸው ነው እሷ ጋር ያነሳል። እሳት በጠዋትና በማታ በእርሷ ላይ ይቀርባሉ። ሰዓቲቱን በምትሆንበት ቀን የፈርዖን ቤተሰቦች ብርቱን ቅጣት ገሃነምን ያው በቅንፍ ገሃነምን አግቧቸው ይባላል። ወንድማችን የመቃብር ቅጣት ገሃነም ነው እንዴ? አይደለም። ገሃነም ነው የምትቀጡት? አዳምጠኝ።
ጠዋትና ማታ ቀጥል ሰው ልጅ ቂያማ ዋናው ቀን ሰዓቲቷ ቀን እስከምትደርስ የት ነው የሚሆነው? አድርግለት። ቆይ ቁርአን አንቀጹን አድርገው። አንዴ ቁርአን አንቀጹን አድርገው። እሺ ምን ይላል? እሳት እሳቱን በጠዋትና በጠዋትና በማታ ከእርሷም ላይ በእነርሱ ይቀርባሉ። ላይ ነው በእነርሱ ላይ እሺ ይቀርባሉ። ኦኬ ጠዋት እሺ ሰዓቲቷን ቀጥል። በምትሆንበት ቀን አይ የፈርዖን ቤተሰቦች ብርቱን ቅጣት ገሃነምን ወይም ማለት ነው አማርኛውን ሲተረጉም ስለሚያሳጥሩት ነው። ስለዚህ ገሃነም የተባለው እዚህ ጋር ስህተት ነው እያልክ ነው በቅንፍ ውስጥ የገባው? አይ እሳት ተሳስቷል። ነው ጀሃነም ለማለት ነው። አዎ ያው አማርኛው በደንብ አይገልጸውም ለማለት ነው። አብሽር ኦኬ የመቃብር ቅጣት የምትቀጡት ገሃነም ውስጥ ነው ወይስ መሬት ውስጥ ነው? አዳምጠኝ እንጂ ቀጥል። እሳት ጧትና ማታ የሚለው የፊርዓውን ቤተሰቦች ነው አይደለ? የመቃብር ቅጣት ነው እያወራህ ያለህ ወንድማችን። እኮ የሰው ልጅ አዳምጠኝ፣ የሰው ልጅ ሰዓቲቷ በምትሆንበት ቀን አለ መጀመሪያ ላይ ጧትና ማታ እሳት ይቀርባል አለ። አንዴ መሬት ውስጥ ነው የሚቀጡት ወይስ ገሃነም ውስጥ ነው የሚቀጡት? ይሄን የመጀመሪያው ጧትና ማታ እሳት የሚቀርብባቸው የሰው ልጅ ቂያማ ቀን ሳይደርስ መሬት ውስጥ ነው። እሺ መሬት ውስጥ በእሳት ነው የሚቃጠሉት? ይቀርብባቸዋል ነው እኮ የሚለው። አይቃጠላሉ። መሬት ውስጥ በእሳት ነው የሚቃጠሉት? መሬት ውስጥ በእሳት ነው እሱን ደግሞ የሚቃጠሉት? ከሐዲስ ልንገርህ እኮ ቀብር ላይ ሲሆኑ ሐዲስ ይለኛል እንዴ ቁርአን እየጠየቅኩት? ሐዲስ ማን አለ? አንተ እኮ እንትን እንዴት ነው ብለህ እየጠየቀኝ እኮ ነው። ቁርአኑ ግልጽና የተብራራ ነው ብለህ ታምናለህ። ስለዚህ መሬት ውስጥ የሚቀጡት በእሳት ነው ቀብር ውስጥ እና ታዲያ በምን ይቀጣሉ? እሺ መሬት ውስጥ የሚቀጡት በእሳት ነው። ታዲያ እሱ ደግሞ የሚሆነው ገሃነም ውስጥ ነው ማለት ነው። ገሃነም አይደለም እሳት የለም እንደ መሬት ውስጥ እሳት የለም። እንደ ሰውኛ ገሃነም እያለ እኮ ነው ወንድማችን። ገሃነም እያለ ሰዓቷ ስትደርስ ነው ያለ። ሰዓቷ ስትደርስ ደግሞ ቁርአኑን አድርገው ቢኪ እስልምና ያለ ውሸት አንድ ቀን አያድር። አባሾችን ማሸት ጀመራችሁ። እሳት በጠዋትና በማታ በእርሷ ላይ ይቀርባሉ። ሰዓቲቱን በምትሆንበት ቀን የፈርዖን ቤተሰቦች ብርቱ ቅጣትን ገሃነምን አግቧቸው ይባላሉ። አሁን አሁን ገሃነም ውስጥ ገብተው ጠዋትና ማታ በእሳት ይቃጠላሉ ገሃነም ውስጥ። ከዛ በኋላ ደግሞ ከቂያማ ቀን በኋላ ደግሞ እንደገና ገሃነም ውስጥ ይገባሉ ማለት ነው። ይሄ ግልጽ እኮ ነው ቁርአኑ። ተዋሻለህ። የመቃብር ቅጣት የሚል ሽታው አለ እዚህ ጋር። ዝቅ አድርገው ቁጥር 47 አድርገው። ቁጥር 47 እዚሁ እንቅበርበት። ምን ይላል? በእሳትም ውስጥ የሚከራከሩበትን ጊዜ አስታውስ። የሚከራከሩት መቃብር ውስጥ ነው። ደካማዎቹ ለእነዚያ ለኮሩት እኛ ለእናንተ ተከታዮች ነበርን፣ እናንተ አሁን ከእሳት ከፊሉን ከእኛ ላይ ገፍታሪዎች ናችሁን ይላሉ። ይህንን የሚከራከሩት መቃብር ውስጥ ነው። ከማን ጋር ነው የሚከራከሩት? አንድ ቀን ካልዋሻችሁ አታድሩም። ያ ማለት አሁን ምንድነው እየተረዳን ያለ ነው? ምንድን ነው? ማስረጃ ከቁርአን እንኳን ማምጣት አይችሉም። ይሄው ቁጥር 49 ላይ ምን ይላል? ከእነርሱም በእሳት ውስጥ ያሉትን ለገሃነም ዘበኞች ጌታችሁን ለምኑልን ከኛ ላይ እያለ የሚያወራው ይሄ ስለ ገሃነም እሳት ቅጣት ነው እንጂ ስለ መቃብር ቅጣት ይናገራል? መጀመሪያ አንተ እኮ እኔን ለመረዳት አልፈቀድክም። ቀጥልሽ። አናሩ ዩዕረዱነ ዐለይሃ ጉዱወን ወዐሽያ ማለት የሰው ልጅ ሲሞት የት ነው የሚቀበረው? የት ነው የሚገባው? እስኪ አንተ አስረዳኝ። የት ይላል እዚህ ጋር እንዴ? አንተ ይሄንማ ሰው ልጅ የሚቀበርበት አንተ ምን ይምናቃልና አይደል እንዴ? ኮንቴክስቱን ቆይ ያመጣኸውን ቁርአን ኮንቴክስቱን እያነበብክ ተርጉምልን፣ አስረዳኝ። አናሩ ዩዕረዱነ ዐለይሃ ጉዱወን አዳምጠኝ፣ በቃሽ አዳምጠኝ። አረብኛ ስለወራ በነገራችን ላይ ወንድማችን ልክ ነህ ማለት አይደለም። ለእኔ ምን መረጃ አምጣልከኝ ሰጠሁ። አልቀበልም ካልክ ደግሞ ምንም ይሄ እኔን ያሳመነኝና ምኖብኝ አምኜበት የምኖረው ነገር እኮ ነው። የመቃብር ቅጣት የሚላለ እዚህ ጋር ጠዋትና ማታ እሳት እየመጣ ያዩዋታል፣ ይቀርብባቸዋል አለ አይደል እንዴ? ገሃነም ውስጥ ነው እሱ፣ መሬት ውስጥ አይደለም። ያው ማስረጃ እዛው ታዲያ ለምንድን ነው የሚልህ? ቁጥር 47 እንደገና ደግሞ ገሃነም ስትቆም አለ እኮ ቂያማ ሲቆም እያለህ ነው። ለምን ታጭበረብራለህ? ኧረ ማጭበርበር ነው። ግልጽ ያለ እኮ ነገር የሚከራከሩት መቃብር ውስጥ ነው። እዚህ ጋር የመቃብር ቅጣት የሚል ሽታው ይታያቸዋል። ከስራ 490 ምናምን ሰው አለ፣ ይታያቸዋል።
እሺ እኔ አዳምጠኝ። እሺ እኔ አረበኛ ቁርአኑ እኔ ነው የሚመለከተኝ አይደለ? ላስረዳ። ስለዚህ አማርኛው ላይ የመቃብር ቅጣት የሚል የለም። አንድ ሰው ምን እንዴት ብዬ ወምንድን ነው አሁን አናሩ ዕረዱን ዐለይሃ ጉዱወ ወዐሽያ አላለ። እየጠየከኝ ነው፣ አስረዳኝ አልከኝ፣ አቅርብልኝ አልከኝ አይደል? ያው አቀረብኩልህ። እሳት ጧትና ማታ ይቀርብባቸዋል አለ። ይሄ ቀብር ውስጥ እያሉ ነው። የት አለ የቀብር ውስጥ የሚለው? ቀብር ውስጥ የሚለው የት አለ? ገሃነም ውስጥ ነው የሚለው። ከየት አምጥተህ ነው ቀብር ውስጥ ያደረግከው? ቀብር ውስጥ የሚል ገሃነም አይልም ሲጀመር። ገሃነም አይልም እዚህ ላይ ይሄው እዛው አውዱ ከነዚያም በእሳት ውስጥ ያሉ ገሃነም ለገሃነም ዘበኞች ይላል። አንተ ሙስሊሞች በዚህ ልክ ነው ቁርአናቸው የሚያውቁት። ለገሃነም ዘበኞች ነው እንጂ ገሃነም ይላል። ኦኬ የገሃነም ዘበኞች ያሉት መቃብር ውስጥ ነው አይደለም። አሁን ይሄ ከተከራከን እሳት ከቀረበባቸው በኋላ የቂያማ ቀን ቂያማው ሰዓት ከቆመ በኋላ የመጻት ቀን ከቆመ በኋላ ሊገቡ ሲሉ በኋላ ላይ ያለ ነገር ነው። እኔ እያወራሁ ያለሁት ምድር ላይ ከሞቱ በኋላ ጧትና ማታ እሳት ይቀርብባቸዋል ነው። ከዛ በኋላ እንደገና መቃብር ውስጥ እያሉ ጧትና ማታ የሚላለ ምድር ላይ እያሉ የሚላለ ወንድማችን ለምን ታጭበረብራለህ? ይሄንን ይኸው ቁርአን አላህ ያወርድላቸዋል አይደል? ረሱል ናቸው የሚተነትኑት። ይሄን እዚህ ጋር የተፈለገው መሬት ላይ ሰው ልጅ ሲሞት የት አለ አንብበው መሬት ላይ ሰው ጋር ሲሞት የሚለው እዚህ ጋር መቃብር ውስጥ የሚል አንድ ሽታውም የለም። የት አለ? ተንት ነው አንተ እና ታዲያ ሰው ልጅ ሲቀበር ሰማይ ላይ ነው እንደሚቀበረው? መሬት ላይ ነው የሚቀበረው። የሚቀጣው ግን ገሃነም ነው እያለ ነው። ይሄ መሬት ላይ እያሉ እሳት ጧትና ማታ ይቀርብባቸዋል አለ። ማለት ደግሞ እንደገና ማለት ነው። ሁለተኛ እሱ ደግሞ ገሃነም ነው። ገሃነም አይደለም ይላል አንቀጹ ማለት ነው። እዛው ለምን ታጭበረብራለህ ወንድማችን? የመቃብር ቅጣት የሚል አንዲት ማስረጃ አንዲት አንቀጽ አልቀበልም ማለት ትችላለህ። አልቀበልም ማለት ትችላለህ። አልቀበልም ሳይሆን የለም። ለምን የሌለ ከዚህ በላይ ምን ልንገርህ? ለምን የሌለ ተረት ታሳይናል? እዚህ ጋር የመቃብር ቅጣት የሚል ይታያችኋል ከስር። ቆይ የገሃነም ቅጣት ነው ወይስ የመቃብር ቅጣት ነው የሚል የሚታያችሁ? እዚህ ጋር ቪኪ የመቃብር ቅጣት ነው የገሃነም ቅጣት ነው የሚታያችሁ? ገባን እኮ መቃብር የሚል ራሱ ኬት እንዳመጣው። ኧረ ቀጥታ ተፍሲሩ ናቸው ራሱ የሚናገረው ስለ ገሃነም እኮ ነው። ምንድን ነው የሚለው? እስልምና ለመታደግ ይዋሻል ማለት ነው። በጣም ያሳዝናል። ምንም ውሸት የለውም። በቃ ዝም በል የሚሰርግ ወንድማችን አንድ ማስረጃ መጣት አትችሉም። የመቃብር ቅጣት አልቀበልም ካልክ ማለት ነው። ከእሳት ቅጣት አድነኝ ከመቃብር ቅጣት አድነኝ እያለ ይመጣል። የለም የሌለው ከየት ነው የምቀበለው ወንድማችን? አሁን እኮ ለዚህ ምንድነው አንተ ምንድነው እድሜን ስጠይቅህ የአባትህን ስም እየነገርከኝ እኮ ነው ወንድማችን። እድሜ ስንት ነው? አራት ወይም አምስት ላመጣልህ እችላለሁ። 4 ወይም 5 መጀመሪያ አልቀበልም እንደዚሁ ካልክ ያመጣኸው አልቀበልም ካልክ እንደዚሁ አይነት አልቀበልም ካልክ አልቀበልም ነው። ሱራ 40 ቁጥር 46 ያመጣው ስለምንም ስለ መቃብር ቅጣት አንድ የሚያወራ ሽታውም የለም። ሁለተኛ ማስረጃ ካለ መከተል ይችላል። ቀብር ላይ ሆነው ማለት ነው። ቀብር ላይ ሆነው የሰው ልጅ ሲሞት ታዲያ ሚል አለ ሚል እሺ፣ የሰው ልጅ ቂያማ ከመቆሙ በፊት የት ነው የሚቀመጠው? ከፍ አድርጌ እና አጠገቤ አድርጌ እስኪ ሂድ ክፈተውና እስኪ አሳየኝ እስኪ ቀብር ላይ ቅጣት የሚለውን እስኪ አሳይ። ለጥፈው መቃብር ውስጥ ነው የምንቀጣው የሚለውን ለጥፈው አሳይ እስኪ። ማይክ ወይ ካሜራን ክፈት ወይም ደግሞ ስክሪንሾት አድርገህ ለጥፈው። እድሜ ልክ ካላጭበረበራችሁ ካልዋሻችሁ ሃይማኖታችሁን አትታደጉት። እድሜ ልካችሁን ታጭበረብራላችሁ። እዚሁ እያነበብ ነው ማለት ነው። ሙሉ ኮንቴክስቱን እንኳን ብታነቡት እንዳለ የሚያወራው ገሃነም ውስጥ ስለሚቀጡትና በዚያ ቀን ስለሚከራከሩት። አንድ ቀን ሃይማኖታችሁን ሳታጭበረብሩ ሳትዋሹ ማስረዳት አትችሉም ሙስሊሞች፣ በጣም በሚገርም ሁኔታ ማለት ነው። አሁን ከዚህ የምናየው ነገር ምንድን ነው? ቁርአን ግልጽና የተብራራ ነው የሚለውን ምንድነው ተረት አረገብን ማለት ነው ወንድማችን። ኦኬ እሺ፣ አትዋሹ፣ አታጭበርብሩ። ምክንያቱም ቃሉ እንኳን የለም፣ በቃሉ እንኳን የለም። ቃሉ የመቃብር ቅጣትም እንኳን የሚል ቃሉ እንኳን የለም። ቃሉ በሌለበት ዝም ብለህ የራስን የገሃነም ቅጣት የሚለውን ከዛ በኋላ የራስን አምጥተህ ልታብራራ ትሞክራለህ። የራስን ተረት ማለት ነው። እኛ ያንተን ተረት ወንድማችን መቀበል ብንፈልግ ኖሮ ለምን እንጨቃጨቃለን? ዝም ብለን ዩቲዩብ ከፍተን ተረት የሚያወሩትን አናዳምጥም ነበር እንዴ? ችግሩ እኮ እናንተ የምታወሩት ተረትና እዚህ ቁርአኑን ስናነበው በጣም የተለያየ ነገር ስለሆነብን ነው። እናንተ የምታወሩት ሌላ፣
ቪኪ ቱ ታይምስ አድርግና እንትና ኤክስፓንድ አድርገው እስኪ። ኦኬ ስለዚህ ምንድነው እንዳለ ግልጽ የሆነ ተረት ነው ማለት ነው ያለው እንጂ አንድ ለሃይማኖታችን እንኳን እንትን የለም። እሺ ጀማል ሰላም ነው? ጀማል አደም ጀማል መማር ነው እኔን ትልቅ ወደ ያደርግ። ኦኬ መሆን አትችልም። ራስን ትልቅ ላይ አድርጋ እንዴ ክርስቲያን ያኔ ማድረግ አልችልም። ሞክር እኮ እምቢ አለኝ። ክርስቲያን ሁንና ከዛ እኔን ከጎን ታደርገኝና ከዛ ቪኪን ተካው። ቪኪ አሁን ራስን ቦታ ተካ። እሺ ጀማል አደም አለ። ሳትዋሹ ሳታጭበረብሩ ሙስሊሞች እንትን ለማለት መረጃ ሲጠየቁ ዩዘር የሚለው ወንድማችን አለ አለ። ኦኬ ሙስሊም ነህ ክርስቲያን ነህ? ሙስሊም ነኝ። ኦኬ እሺ ጥያቄያችንን ሰምተዋል። ቁርአን ግልጽ እና የተብራራ ነው ብለህ ታምናለህ? አምናለሁ። ኦኬ እሺ አላህ እጅ አለው ብለህ ታምናለህ? እግር አለው ብለህ ታምናለህ? የለውም። ኦኬ አላህ እግር የለውም? የለውም። እሺ እጅስ? እጅስ የለውም? እጅ የለውም? የለውም። አለው። ቆይ አንተ ዝም በል በቃ። አንተ ውሸታም አጭበርባሪ ነህ። ራሱ ይመልስ። እሺ አላህ እጅም የለውም እግርም የለውም። እናመሰግናለን። እሺ ወንድማችን ኢሳ ተመልሶ ይመጣል ብለህ ታምናለህ ወንድማችን? ኢሳ ተመልሶ ይመጣል ብለህ ታምናለህ? አይመጣም። እሱም ገላግለን እሱም አይመጣም በልና አይመጣም። እሱም ኢሳ ማን ነው? ኦኬ ኢሳን ማታውቀው ሙስሊም ነህ ክርስቲያን ነህ? እስኪ ቼክ አድርግልኝ ፕሮፋይሉ። የሞተ ሰው ይልሃል። ማስታወቂያ ለመስራት ነበር የገባው። ጥሩ ነው፣ እየተወያየ ነው። ቀጥሉ። ኦኬ ኦኬ ኢሳ አይመጣም። አይደለም እኔ የሆነ ጥያቄ አለ። ቆይ ኢሳ ማን እንደሆነ አታውቅም? ለምሳሌ አሁን እሺ የመሐመድ አባት ስም ማን ነው? አይደለም ቆይ እኔ መጀመሪያ የሆነ ነገር ላናግር ነው። እኔ ለማስታወቂያ ክፍለ ጊዜ ስንከፍት እንጠራቸዋለን። እሺ አሁን ቀጥ ብለህ ዝም ብለህ ተወያይ። ቀጥል ክርስቲያን። ማስታወቂያ ሊሰራ ነው የመጣው። ዩዘር የመሐመድ አባት ስም ማን ነው? መሐመድ የት ነው የተወለደው? ከዚህ ከፈለከ ከሁለቱ ጥያቄ መመለስ ትችላለህ። ዩዘር ፖለቲካን ተውና የምትሰራውን ልትሰራ ያሰብከውን ወይም ደግሞ የሆነ የመጣህበት ሌላ ዓላማ ካለ እሱን ተውና ጥያቄያችን ላይ ፎከስ አድርግ። ቀጥል። ጎ ሄድ። እሺ ዩዘር የለህም። እሺ ሰሉ አለ ነቢይ። ወይ አለው ሰላም ነው አለን። ቁርአን ግልጽና የተብራራ ነው ብለህ ታምናለህ ወንድማችን? በሚገባ እንጂ እኔ እንደ ሀሳብ ውይይታችን ከመጀመራችን በፊት ማለት ነው። ቆይ ችግር የለም ሀሳብ እንትን ነው ጥያቄያችን ላይ ፎከስ እና ሰዓት ስለሚሄድብን ሰዓት የለም። ትንሽ አንድ ግማሽ ሰከንድ ብቻ ስጠኝና አይቶ ችግር አስተያየት በውስጥ ጻፍልኝ። እዚህ ኦዲየንስ ዲስተርብ ከምናደርግ አስተያየት የግል ሀሳብ ሊሆን ስለሚችል የግል ሀሳብ እኛ ምንም አያደርግልንም። ኮዝ 512 ሰው ለምሳሌ የግል ሀሳብ መስማት ላይ ፈልግ ይችላል። እኛ ኦዲየንሳችን ደግሞ አድሬስ ማድረግ የምንፈልገው ነገር ስላለ እዛ ላይ ፎከስ እናድርግና ቁርአን ግልጽ እና የተብራራ ለሁሉ ነገር አብራሪ ነው ብለህ ታምናለህ ማለት ነው? በጣም ኦኬ። ስለ ደጃል ቁርአን ውስጥ የሚያወራ አንድ አንቀጽ አለ? ስለ ደጃል ስለ እኔ ብዙም እውቀት የለኝም በዚህ ነገር። ለምን የሚያውቁትን ወይ እነሱ ጋር ቤት ገብታችሁ ለምንድን ነው የማትከራከሩት ነው እኔ ያልኩት። አንተ ትሻላለህ ሰለላሁ ዐለይሂ ነብይ፣ አንተ ትሻላለህ። አንተ እርግጠኛ ሆኜ የምነግርህ ማለት ነው አንተ ትበልጣቸዋለህ። እርግጠኛ ነኝ ሰሉ።
በእርግጠኝነት የምነግርህ አንተ አሁን ከጠራው ኡስታዝ ትሻላለህ። እርግጠ ስድስተኛ ክፍል አልፈሃል አንተ ተምረሃል መቼም። እሱ ስድስተኛ ክፍል ነው ያቋረጠው። ስለዚህ እኔ ከስድስተኛ ክፍል ያቋረጠ ሰው ጋር ደግሞ በምንም ሂሳቡ ተግባብቼ ማውራት ሊቸግረኝ ይችላል። ጭራሽ ሃይማኖት አስተማሪ ሆኖ ማለት ነውና አስቸጋሪ ነው የሚሆነው። ስለዚህ አንተ የምትሻል ይመስለኛል። ስለዚህ ሜቢ ማታቅ ከሆነ ሀሳባችንን ሰምተህ የምታውቀው ፖይንት ስናነሳ መመለስ ትችላለህ፣ ወይም ይምጡ። ስለዚህ የሚያውቁ የሚመስላቸው መጥተው መናገር ይችላሉ። ሀሳባቸውን ሪፍሌክት ማድረግ ይችላሉ። እዛ ቤት ከፍቶ ተረት ተረት እንደማውራት አይደለም። ይሄ መጽሐፍ ቅዱስን ከፍቶ እንደማብካት ምናምን አይደለም። አንድ ሰው አረብኛ ስላወራ ልክ የተናገራችሁ የሚመስላችሁ ሰዎች አሉ። አረብኛ ስላወሩ ማለት ነው። አረብኛ መጽሐፍ የተቀባባ በቢጫና በቀይ ቀባብተው የሚያሳዩአችሁ እስልምናቸውን ለመታደግ የሚያደርጉት ጥረት ነው። ሳይቀባባ ያችን የተቆራረጠች ወረቀት ሳይዙ ይቺ የተቆረጠችው ወረቀት ቀባብተው የሚያቀርቧት ጭንቅላታቸው ነች። እሷ ተቆረጠች። እሷን ብትወስዱባቸው፣ እሷ ቢደበቅባቸው አንዲት ቃል እንኳን መናገር አይችሉም ማለት ነው አሁን የጠራቸው ሰዎች። ስለዚህ አረብኛ ስላነበቡ፣ አረብኛ ስላወሩ፣ የሆነ የተቀባባ የተቆራረጠ ነገር ስላመጡ ልክ ነው የተናገሩት ማለት አይደለም። ኦኬ፣ ይህንን በደንብ ፎከስ አድርጋቸው፣ በተለይ ለክርስቲያኖች ማለት ነው። ሊያጭበረብሩበት ያዘጋጁት ከዛም ከዚህም ከኤቲስቶችም ከአይሁዶችም ጭራሽ ክርስትናን ከማይወክሉ መጽሐፍት ከዛም ከዚህ ቆርጦ ያዘጋጇቸው በቢጫ የተቀቡ ከፍተው የሚያሳዩአችሁ ከሆነ በእርግጠኝነት የምነግራችሁ እሱ እናንተን ለማጭበርበር ያመጡት የተቆራረጠ ብጣሽ ወረቀት ነው። እኛ እዚህ የተቆራረጠ የተቀባባ ምናምን ነገር አምጥተን አናሳያችሁም። ትከፍታለህ፣ ጥቅስ ትናገራለህ፣ እሱን ከፍት፣ እሱ ላይ ፎከስ አድርገን እንማማራለን ማለት ነው። እናወራለን፣ እንወያያለን። እዚህ የማንም የተበጫጨቀ ነገር እኛ አምጥተን አንወያይም። ዩዘር ጥያቄው ላይ መቀጠል ከሆነ መቀጠል ትችላለህ። ዮሐንስ ወንጌል የእናንተ መጽሐፍ አይደለም? እናንተን አይወክልም? ኦኬ፣ ደጃል የሚገኘው ዮሐንስ ወንጌል ላይ ነው። ሚፍታሽ ማይክን ከፍተሃል፣ ቀጥል አንተ። የእናንተን እኮ መጽሐፋችን በቃ ሚውት አድርገህ አንተ። ጥያቄ ካለ መጨረሻ ላይ ጠይቃለህ። ሚፍታ ማይክ ክፍት ነው። ኢንኬዝ ማውራት የምትፈልገው ካለ መጠየቅ ይቻላል። ኦኬ፣ መጀመሪያ ሀሳቡ ላይ ፎከስ እናድርግና አንድ ሁለት ጥያቄዎችን መልስልኝና ከዛ ጠይቃለህ። ከፈለክ ወደ መጨረሻ አካባቢ ጠይቃለህ፣ ደግሞ መልሱን የማታውቀው ከሆነ ማለት ነው። ጥያቄውን ሰምተዋል? ጥያቄውን ሰምተዋል? ጠይቀኝ እስኪ ከእንደገና። ኦኬ፣ ቁርአን ግልጽ እና የተብራራ ነገሮችን ሁሉ የሚያብራራ ነው ብለህ ታምናለህ? አዎ። ኦኬ፣ ስለዚህ ቁርአን ለሁሉ ነገር አብራሪ፣ መሪ፣ እዝነት አድርገን ላክን ብሎ ሱራ 16 ቁጥር 89 ላይ ይናገራል በግልጽ ማለት ነው። ስለዚህ ቁርአን ውስጥ ምንም የተደበቀ ነገር የለም ማለት ነው። እሺ፣ አላህ እግር አለው? እግር አለው ሲባል የሰው እግር እንደዚህ የሰው እግር ምናምን ባሳለማ የራሱ እኔ አላልኩም። እኔ አሁን የሰው የሚመስል የአህያ የሚመስል ምናምን ብዬ አልተናገርኩም። የማንንም የማይመስል እግር አለው ብለህ ታምናለህ? የማንንም የማይመስል ከማንንም ጋር የማይመሳሰል እኔም ከማንም ጋር ጥያቄ አላህ እግር አለው ወይ ነው። ከኔ ጋር የሚመሳሰል እግር አለው ብዬ አልጠየቅኩም። ችግር የለውም። አንተ እንደምትፈልገው ልሂድልህና አላህ የማንንም የማይመስል እግር አለው ብለህ ታምናለህ? ወንድማችን እየበረረ ነው እንዴ? ምንድን ነው ድምፁ? አይ ለምሳሌ እጁ ሰፊ ነው ሲባል እጅ ሲባል እንደዚህ የሰው እጅ ይመስላል አይደለም? እኔ አላልኩም። አልኩ እንደዛ አልኩ። አንተ ያልከው ሳይሆን አሁን እዚህ ጋር እየነገርኩ ነው። አንተ እግር ስትል እኮ አሁን እዚህ ጋር እግር ያካፍት እግር ችግር የለውም። ትልቅ እሺ፣ የሰውም የማይመስል በጣም ትልቅ እግር ይሁን፣ አንተ እንደፈለግከው ይሁን፣ ችግር የለውም እኮ። የሰው የማይመስል ሳይሆን እስቲ አላህ ሲባል የራሱ የሆነ እግር አለው፣ ግን ራሱን የመሰለ ባህሪውን
ሁሉ ነገሩ ፈጣሪውን የመሰለ ማለት ነው። ኦኬ እሺ፣ ፈጣሪነቱን የመሰለ የማንን የማይመስል ለራሱ የሚገባው አይነት እግር አለው። ተቀብያለሁ፣ ችግር አዎ። የለውም። እሺ አሁን ቁርአን ግልጽና የተብራራ ነው ብላል። ስጠኝ ከቁርአን ማስረጃ። ምን ልስጥ? ያ እግር አላህ አለው ሲሉ የማንን የማይመስል እግር እንዳለው። እሺ እንደዚህ ይላል። ምን ላይ መጨረሻ አካባቢ ላይ ስንተኛው ምዕራፍ? ስንተኛው ሱራ? ሱራ ስንት? እንደዛ አላስታውስም፣ ግን ልንገርህ እንደዚህ ማስረጃ የለውም፣ ግን ንገረኝ። ቆይ ተናገር፣ ሚስታ ተናገር፣ ችግር የለውም። ጥቀስ፣ ፑሽ፣ ግፋ። ሐዲስ እኮ አልቀበልም ብለሃል። እኔ ቁርአን እኮ ነው ሊሰጠኝ ያለው እሱ። አይ የአላህ ቁርአን ስለ እግር ቁርአን ላይ አልተጠቀሰም። ሐዲስ ከተቀበልክ ስለ እግር ታገኛለህ። አይ አንተ ሚውት አድርግ፣ እሱ ሊሰጠኝ ነው። አንተ እንዴ አንተ አንብበሃል፣ ጨረስክ ይሆናል። ሚፍታ ጎበዝ ነው፣ አንብቧል። 114ቱንም ሱራ አክትሟል። ይሰጠናል እሱ ያላህን እግር ከቁርአን። ምን ቤት ነህ አንተ ወንድማችን? ተው አንድ ነገር እንዴት ነው ነገር ማለት ስም ማን ነው ግን መጀመሪያ እዚህ ጋር ምን አልከኝ? ስም አይ እዚህ ጋር አንድ ነገር ቁርአንና ሐዲስ እያያዛል ታውቃለህ። ሐዲሱ ቁርአኑን ይደግፋል። እዚህ ጋር የሆነ ነገር ችግር የለውም። የአላህ እግርን የማይናገር ቁርአን ሐዲስ ላይ ተገለጸ። እኔ ስለ ሐዲስ መጀመሪያ ሐሳብም የለኝም፣ አላወራኋችሁም። ስለ ሐዲስ ምናምን ነገር አላወራንም። ቁርአን በራሱ ነው ተጠልፎ የሚወድቀው ብዬ የተናገርኩትን ለኦዲየንስ ማሳየት ስለምፈልግ ነው ማለት ነው። ያ ማለት ምንድነው? ቁርአን ግልጽና የተብራራ ነው ብሎ ስለ አላህ እግር አይናገርም። ስለ ሙሐመድ ሚስቶች ግን ይናገራል። እሺ የአላህን እግር አሁን ትሰጠናለህ ከቁርአን? አላነሳውም። ሐዲስ ተፍሲር ምናምን ከጊዜ መሐመድ ከሞተ ከ200 እና ከ300 በኋላ ዓመት የተጻፉ መጽሐፍት ናቸው እነሱ። ሐዲስ ከ190 ዓመት ምናምን በኋላ መሐመድ ከሞተ ማለት ነው። እኔ ማን ይጻፈው ምን ይጻፈው እነሱ ስለማይታወቅ፣ ስለዚህ እናንተ የምታምኑበት የመጀመሪያ ማስረጃችን ቁርአን ነው ብላችሁ ስለምታምኑ ከቁርአን አሁን የተናገርከውን የማንን የማይመስል አላህ እግር አለው። ኦኬ ይኑረው፣ እሺ ጥሩ ነው። ከዛ በኋላ ደግሞ እግሩን ተያይዞ ኔክስት ጥያቄ ጠይቃለሁ። እሱን ከቁርአን ነው የምፈልገው። ትንሽ ድምጽ ታፍኗል። ሚፍታ ሜቢ ማይክ እየሆነ ከሆነ አሁን አሪፍ ነው። ቀጥል። ማስረጃው አንድ ነገር በሚያስኬድ መንገድ እንሂድ። የሚያስኬድ መንገድ ነው። መጀመሪያ አሁን ሱራ ማስረጃው ከቁርአን ብቻ ነው የምፈልገው ካልክ እንዴት ያስኬዳል? እኔ ከቁርአን ብቻ ሳይሆን ያልኩት ቁርአኑ ነው ለሁሉ ነገር ግልጽና የተብራራ ብሎ የተናገረው። ስለዚህ ቁርአን ግልጽና የተብራራ ከሆነ ስለ አላህ ሁሉንም ነገር ያብራራል ማለት ነው። ሱራ 1689 ክፈትለት ድጋሚ ማለት ነው። አይ ኖ እኛ ያላህ ነገር ቁርአን ላይ አናውቀውም ካላችሁ ዌልካም እቀበላችኋለሁ፣ ችግር የለውም፣ መብታችሁ ነው። ያላህ እግር ቁርአን ላይ የለም አናውቀውም የምትሉ ከሆነ እኔ እቀበላችኋለሁ። እኔ እኮ አላስጨንቃችሁ። ስለዚህ ቁርአን ግልጽና የተብራራ የሚለው እሺ ቀጥል ወንድማችን። ይኸው ሱራ 16 ቁጥር 89 ላይ አርግለት ምን እንደሚል አንብቦ ድጋሚ ማለት ነው። አይ ያላህ እግርን ከዚህ አንፈልግም፣ እኛ የምንፈልገው ከቁርአን አናገኝም የለም ምትል ከሆነ እኮ እቀበልሃለሁ። ግን መጀመሪያ አለ ያልከውን ማስረጃ ሰጠኛለህ። የለም ካልክ በጣም ጥሩ። እኔ ይሄው በአንድ አፍ እጅን ጨብጬ ተስማምቼ ከአንተ ጋር ጨርሳለሁ ማለት ነው። ቆይ እስቲ አንተ አሁን ለምሳሌ እንደዚህ የአንድ እምነት አስተማሪ አይደለሁም። ጥያቄ ልጠይቅ ነበር ገባሁት። ግን እዚህ ጋር አሁን አንድ ነገር ለምን ከሌሎቹ ጋር ለምሳሌ ከነ ሁሱ ከነ ኡስታዝ ዋሂድ ምናምን ከነሱ ጋር ለምን አትል? ያላህ እግር ቁርአን ላይ የለም። ሴቶችን እንዴት ወሲብ ማድረግ እንዳለ ግን ቁርአን ላይ አለ በሚያስገርም ሁኔታ ማለት ነው። ቆይ አላህ ሱብሃነሁ ወተዓላ እግር አለው የምትለው አባዬ ከሰው እንዴት ልታመሳሰለው ትችላለህ? እኔ መቼ አመሳሰልኩት? እያመሳሰልከው እኮ ነው። ችግር የለውም። ከኔ ጋር የማይመሳሰል እግር አለው። ኢንሻአላህ አላህ ሱብሃነሁ ወተዓላ ማወቅ የሚቻለው ነገ የውመል ቂያማ ቀን ብቻ ነው። ገባህ አይደለ? ስለዚህ አምላካችሁን አታውቁትም ማለት ነው። አምላካችሁን አታውቁትም ማለት ነው።
ስላሴ እንዴት ወይ አንዴ እኮ የምታውቀው ከሆነ እግሩን ስጠኛ። እግሩ የት ነው የሚገኘው? የቁርአን አላህ እግር አለው የሚል ከቁርአን ስጠኝ። ለእግር ካለውማ ከፍጡራን ጋር አመሳሰል ነው እኮ ነው የምልህ። አይገባም እንዴ? ያለው እግር የለውም። አላህ ሱብሃነሁ ወተዓላ እግር የለውም። ለባ እሺ፣ እናመሰግናለን። እንደው አሁን እዚህ ሚፍታ እግር አለው ብሎ እየተከራከረ ነበር። ከቁርአን ማስረጃ ሊሰጠኝ ነበር። ወንድማችን ደግሞ ምን ይላል? አላህ እግር የለውም። አንድ ቁርአን እያነበቡ እንኳን አንዱ አለው አንዱ የለውም ነው። እንግዲህ በዚህ ልክ ነው እንትን የሚሉት ማለት ነው። ሉክ አንዱ አለ ይላል፣ እዚህ ጋር ይላል። ስንት አምላክ ነው የምታመልኩት? ሙስሊም አሁን እናንተ ገብታችሁ አንዴ ሚፍታ አላህ እግር አለው የለውም? አሐዱን አሐድ አንድ የሆነ ጌታ ብቻ የምናመልከው አሐዱን አሐድ አንድና አንድ የሆነ ምኑ ነው አንድ የሆነ አምላክ ብቻ ነው ታላለ። እሺ ሚፍታ አውራው እግር የለውም አላህ። እኔ አላህ እግር የሚባል ካለው ከፍጡር አረኩት ፍጡር አርገዋል ክርስቲያን ብሎ እየወቀሰኝ ነው። ስለዚህ አላህ እግር እንዳለው ነገር እንደዚህ ነው። ልንገርህ አዳምጠኛሽ። የመጨረሻ ቀን ሁሉም ሰው ወደ ጀነት የሚወደው ወደ ጀነት ከፍቶ ወደ ጀሃነም የሚቀረው ከዛ ጀሃነም ትዘጋለች አይደል? በምን ነው የሚዘጋው? ጀሃነም ስትዘጋ ጀሃነም እንደዚህ ትላለች፣ በቅቶሻል ወይ ምናምን ብሎ ይጠይቃታል አላህ። አልበቃኝም ምናምን ስትል ጀሃነም ማለት ነው። ከዛ አላህ ከዚህ በኋላ በቃሽ፣ ምንም የቀረ ሰው የለም፣ ሁሉም ሞተዋል፣ ሁሉም ገብተዋል፣ ወደ ጀነት ቢገባም ወደ ጀነት ገብተዋል ብሎ በእግሯ ይረግጣታል ይላል። ምንድን ነው የሚለው? የሼህ ወዳጅ የሚለው ደግሞ እግር የሚባል ነገር የለውም ማለት እኮ። እዚህ ጋር እግር ሲባል አሁን አላህን የመሰለ ፈጣሪውን ለምሳሌ ሁሉም ቻይ የሆኑ የመሰለው ማለት ነው እግር አለው። እንደዚህ ሲባል የሰውን እግር አይደለም ያለው እዚህ ጋር የሰው እግር እኛ እኔ አላልኩም። መጀመሪያም እኔ ያልተናገርኩትን እኔ ክሌም ያላደረኩት ካፌ ያልወጣውን ነገር ብለሃል ብላችሁ መልስ ለመስጠት እንዳትሞክሩ። ይሄ ፋላሲ ነው። እኔ መጀመሪያም ብዬ ነው ጠይቁ። የፍጡራን የማይመስል እግር አለው ብለህ ታምናለህ ወይ? ስጠኝ ማስረጃ ከቁርአን ስለ የለም ቁርአን ውስጥ ያለ እግር። ኦኬ ችግር የለውም። አንተ በአይምሮህም ሳለው ትናንት የተጻፈ መጽሐፍ ማንብብ አይ ዶንት ኬር፣ ስለሱ አይመለከተኝም። ቁርአን ላይ የለም። ስለዚህ ቁርአን ግልጽና የተብራራ ነው የሚለው ውሸት ታደርግልኝና እዚህ ጋር ደግሞ የሼህ ወዳጅ አላህ እግር የሚባል ነገር የለውም፣ እግር ካለውማ ፍጡር ሆነ አለ። የሼህ ወዳጅ አላህ እግር አለው? የማንን ሱብሃነሁ ወተዓላ ነገር ያለው ምሳሌ የማንን የማይመስል እግር አለው? አላህ ሱብሃነሁ ወተዓላ እግር የለውም አልኩህ እኮ። የማንንም የምንንም አይደለም። አላህ ሱብሃነሁ ሁሉንም ኻሊቁ ኩለ ሸይን ሁሉን ነገር ከሰው ድረስ ለሚፍታ ነገር ይሸሽ የነገር ሆሮ ከጅንንም ሆነ ሰውንም የፈጠረ ማን ነው? አላህ ሱብሃነሁ ወተዓላ ነው። ከነዚህ ከፍጡራን አንድም የሚጠይቀው የለም፣ አንድም የሚያመሳስለውም ነገር የለም። ምክንያቱም አላህ ሱብሃነሁ ወተዓላ እግር አለው ይሄ አለው ከተባለ ከኛ ጋር አምሳያ ሆነ። ይሄማ ፈጣሪ አይደለም። አየህ። ስለዚህ አሁን የሚፍታ ፈጣሪ ለአንተ ፈጣሪ አይደለም ማለት ነው። እግር ካለው የሱ ፈጣሪ አይደለም በፍጹም። ክርስቲያን እሺ ቴንክ ዩ። የሚፍታ አላህ የሚፍታ ጌታ የሼህ ወዳጅ ለሚለው ወንድማችን ጣዖት ነው እንጂ አምላክ አይደለም። እስልምና አንድ ነው ይላሉ። እነዚህ አሁን ቁርአንን እኩል ነው የሚያነቡት። ሁለቱም ቁርአን የሚያነቡ ናቸው። አንዱ ግራ አለ ይላል፣ አንዱ ግራ የለውም ይላል። አንዴ ማይሩታ አሁንም አንድ ነው ሚዩት ማይር ቀጥል። ሚፍታ መቀጠል ትችላለህ። የአንተ ጣዖት ነው የምታመልከው እያለን አንተ የምታመልከው ፍጡር ነው። እኔ እዚህ ጋር ፍጡር ነው በቃ እግር ካለው ፍጡር ነው እኮ አለ። ጨረሰ። ቅድም እኮ ነገርኩህ። አንተ አሁን እግር አለው ሲል ወደ ፍጡራን አትሰደው። ቅድሜ እግር ነው እኔ ወሰድኩት። እኔ ወደ ፍጡራን ወሰድኩት። ክርስቲያን እግር አለው ሲባል እኮ ወደ ፍጡራን መውሰድ ምናምን ሳይሆን አልወሰድኩትም። እኔ መቼ አልኩ እንደዛ? አንዴ አዳምጠኝ ክርስቲያን። አላልኩም እኔ የፍጡራንም ይመስላል ያላህ እግር ብዬ ካፌ እንኳን ቃል አልወጣም እኮ። ሚፍታ ለምን ያላልኩትን ነገር ትናገራለህ ብያለሁ። 500 ምናምን ሰው እኮ አለ እየሰማህ ነው እኮ። እስማ ምንድን ነው ክርስቲያን? አንዴ ስለዚህ ያላልኩትን አትናገር፣ አትዋሽ። ለምን ትዋሻለህ? ተወሱ፣ አትከራከር። አንዴ ልንገርህ ወደ ፍጡራን ቆይ መጀመሪያ ስለ አላህ እግር ንገረው ሚፍታ። የሼህ ወዳጅ ቆይ እኔ ልንገርህ፣ ባይነግረኝም አንድ ነገር ልንገርህ። ቀጥል።
ቀጥል። ስለዚህ የሁለታችሁ ያንተ አላህ ለዛ ጣዖት ነው፣ የሚፍታ ደግሞ ለሼህ ወዳጅ እንደዚሁ ፍጡር ነው፣ አምላክ አይደለም። እናመሰግናለን። የሚያነቡት ግን ምንድነው? አንድ ቁርአን ነው የሚያነቡት። እስልምና ስንት ነው ይላሉ? አንድ ነው ይላሉ። እስልምና ስንት ነው? እስልምና አንድ ነው ብለው ያሻሉ። የሚፍታ አላህ ቁርአንን የሚያነበው የሚፍታ ማለት ነው። ያ አላህ የሱ እግር አለው። ስለዚህ ያ አላህ ደግሞ ለአንተ ጣዖት ነው። እዚህ አንድ መሐመድ ደግሞ በአንድ የቁርአን አንቀጽ ብትከራከሩ ከሃዲ ናችሁ ብሏል። አንድ የሊድና ማለት ነው ወጣ ነው የሆነ ስራ ነበረኝ ክርስቲያኒ ሰው እንደወራ አታረጉም እኮ ችግራችሁ እንደዚህ ነው። ሁልጊዜ በቃ በማል ሰውን ታቃርጣላችሁ። ሚፍታ ቀጥል። እኛ ችግር የለም ፍታዊ ቤት ነኝ። እግር ያለው ስልህ እኮ ቅድም አልተረዳኝ መሰለኝ። በእናትህ ፍጡር እንዳትለኝ እኔ ከሱ ጋር አላመሳሰልኩም። በቃ ራሱ በሚገባው መልኩ እግር አለው ብለህ ታምናለህ ወይ ብዬ ነው የጠየቅኩህ። አዎ ብለሃል። የማንም የማይመስል አዎ ብለሃል። እንደዛ ነው የጠየቅኩህ። እኔ አንተ እንደምታምነው አይደለም የምጠይቅህ፣ የማታምነውን አልጠይቅህም። ሲጀመር እኮ እየነገርኩህ እኮ ነው። ስማኝ እስቲ በመጨረሻ ቀን ጀሃነም ስትዘጋ ሁሉም ሰው ወደ ጀሃነም ወደ ጀሃነም ገብቶ የጀነቱን ወደ ጀነት ገብቶ መጨረሻ ጀሃነም ልትዘጋ ስትል አላህ ይጠይቃታል። ጀሃነምን እንደዚህ ብሎ ጠይቃታል። በቃሽ ወይ ብሎ ጠይቃታል አይደል? ከዛ ስጠይቃት አልበቃኝም ስትል በቃ ሰውም አልቋል። የገባ ገብቷል፣ ወደዚህ የገባም ወደዚህ ገብቷል። ስለዚህ አሁን በቃሽ ብሎ በእግሩ ይረግጣታል ይላል። የሆነ ሐዲስ አለ። በቃሽ ያንተ እግር አለ። በቃ ያንተ አላህ እግር አለው። ገሃነምን የሚረግጥ እግር አለው። እሺ ማስረጃ አስጠይቀህ ቁርአን። የሼህ ወዳጅ ደግሞ ይሄ እግር የሚባል ነገር የለውም። ስጠኝ ማስረጃ። ገሃነምን መጨረሻ ቀን በቃሽ ወይ ሞላሽ ወይ እያለ ይረግጣታል የሚለውን ከቁርአን ስጠኝ ማስረጃ። እስከዛ ቪኪ ሐዲስ ነው ነገር እኮ ከሐዲስ ኢማጂን እንግዲህ አላህ በቂያማ ቀን ጀሃነምን በእግሩ ይረግጣታል የሚል ሐዲስ ላይ ነው እንጂ ቁርአን ላይ የለም። ቁርአን ምንድነው? ግልጽና የተብራራ ነው። ቪኪ ሱራ 29 የሸረሪት ምዕራፍ ቁጥር 51 እና 52 እንክፈትልኝ ቶሎ። አላህ በቂያማ ቀን አንድ ጊዜ አናግረኝ። አንዴ እሱን ልጨርስና አንዴ አለ ቪኪ ሐዲስ ነው ቪኪ አለ። ኦኬ አንዴ ለምን ቁርአኑ ግልጽና የተብራራ ነው ብሏል። ሐዲስ ማስረጃ አይሆንም። ይሄው እሺ ላንብብልህ። አሁን ምን ይላል? ቆይ አንዴ ሐዲስ ማስረጃ እንደሚሆን ሐዲስን ተቀበሉ እንደሚል ከቁርአን ማስረጃ ስጠኝ። ቆይ ሐዲስ ማስረጃ ይሆናል ወይ አይሆንም? አንድ ጊዜ ክርስቲያን ልስጥህ። እኔ ሚውተር አልፈልግም። ዙር ብለህ አንተ ሚውተር በመሀል እየገባ ዲስተርብ አታርግ። አምጣ ብለህ ስለማታመጣ ሚውተር አንተ አንዴ እሺ ሱራ 29 ቁጥር 51ን ሐዲስ ማስረጃ አይሆንም ወይ ብለሃል። እሺ ሱራ 29 ወማ ينطق عن الهوى وما ينطق عن الهوى በእናትህ ሚውተር በእናትህ ይሄ ጥልቅ አትበል እንደ እርጎ ዝንብ ይጨንቃል። ቅድም ጠየቅኩህ አንድ እንኳን ማስረጃ ማምጣት አልቻልክም። የመቃብር ቅጣት ብያ ተወደው መቀባጥረው እዚህ ገብተህ። እሺ ሱራ 29 ቁጥር 51 ላይ ምን ይላል? እኛ መጽሐፉን በእነርሱ ላይ የሚነበብ ሆኖ በአንተ ላይ ማውረዳችን አይበቃቸውምን? በዚህ ውስጥ ለሚያምኑ ህዝቦች ችሮታና ግሳጼ አለ። ቁጥር 52ን በእኔና በእናንተ መካከል መስካሪ በአላህ በቃ አላህ በቂ ነው። ይህንን ማምጣታችን ይበቃል። ቁርአኑ ነው ያለው። ስለዚህ የአላህ እግርን ለማምጣት ቁርአኑ አይበቃም ያልከኝ እሰየው፣ እንኳን ደስ እያለኝ ካንተ ጋር እስማማለሁ። ቁርአኑ እዚህ ጋር በቃ በአላህ በቃ መስካሪ ምስክርነት በአላህ በቃ ብሎ ስለሚናገር የአላህ እግርን ቁርአን አይመሰክርም። አሁን እዚህ ጋር ስለ አላህ እግር ማወራለ እንትን እንደዚህ ነው ያወጣው ሐዲስ ብለኸኛል። እዚህ ጋር ደግሞ ስለ አላህ ስለማንኛውም ጥያቄ የምጠይቅ ከሆነ ምስክርነት በአላህ ይበቃል እንጂ ሌላ ተረት እንድታመጣልኝ ቁርአኑ ራሱ አይፈቅድልም፣ አያዝህም። ለምን? የትኛውንም ጥያቄ ብትጠይቅ ምስክርነት የሚበቃው በአላህ ነው። የትኛውንም ጥያቄ ብትጠይቅ አላህ ያወረደው መጽሐፍ ውስጥ ይበቃቸዋል ብሎ ስለሚናገር ማለት ነው። ቁርአኑ እኮ እንደዛ ወደ ኋላ መለስ ተመለስና አሁን ያነበብከውን ወደ ኋላ መለስ ታንብብልኝ። ወደ ኋላ መለሳልና ወደ ኋላ ብታነበውም ወደፊት ምንም ከመጀመሪያውም ጀምረህ ብታነበው ጥቅም የለውም ወንድማችን። ዋናው ፍሬ ሐሳቡ ያለው እዚህ ጋር ስለሆነ ማለት ነው። አንዴ በቃ ሚፍታ አንተ የአላህ እግርን የለም ቁርአን የአላህ እግር ቁርአን ውስጥ የለም። እሺ ቴንኪው እናመሰግናለን ወንድማችን። ኦኬ
እሺ የሼህ ወዳጅ አንተ ልጠይቅህ፣ አላህ እግር የለውም ብለሃል። እናመሰግናለን። ሁለታችሁ ግን የምታነቡት አንድ አይነት ቁርአን። አንተ አላህ እግር አለው ብለህ አንተ ምን አንብበህ እግር አለው እንዳልክ አላቅም። አንተ ምን አንብበህ አላህ እግር የለውም እንዳልክ አላቅም። ስለዛ አንተ ደግሞ ጥያቄ ጠይቃለሁ ማለት ነው። እኔ እዚህ ላለመኖሩ ላስረዳህና ትጠይቀኛለህ። አይ ሚፍታህ አለው ብሏል፣ ችግር የለውም። እኔ የለውም ብለህ የምታምን ከሆነ የሌለ መረጃ አልጠይቅህማ። አሁን ለምሳሌ ሉክ ሚፍታህ አላህ እግር አለው ብሎ ያምናል። ያንን እግሩን ከቁርአን አሳየኝ እያልኩት ነው። ኦኬ አንተ ደግሞ አይ አላህ እግር የለውም ብለህ የምታምን ከሆነ እኔ ደግሞ በዛ በሌለ ነገር መረጃ አልጠይቅህም ማለት ነው። ኦልሬዲ የለውም ብለህ ስለተናገርክ ስለዘጋኸው ማለት ነው። ኦኬ እሱም በዛው እንዲያዳምጠኝና እንዲያዳምጡ ፈልጌ ነው እንጂ። እሺ ንገረው፣ ለሚፍታህ ንገረው አላህ እግር የሚባል ነገር እንደሌለው፣ አላህ እግር ካለው ጣዖት እንደሆነ ፍጡር እንደሆነ ንገረው ለሚፍታህ። ምን ይላል መሰለህ ሱአሉን ጥያቄ እዚህ ጋር ተከለም አውጁዲላህ ይላል። ስለ አላህ መኖር ተናገር ይላል። አላሁም መውጁዱን አላህ ያለ ነው። ላሸክ ጥርጥርም የለ ፊ ውጁዲሂ አላህ ሱብሓነሁ ወተዓላ ለመኖሩ ጥርጥርም የለ። መውጁዱን ያለ ነው ቢላ ከይፍ ያለ እንዴታ፣ ወላ መካን ያለ ቦታ፣ ወላ ጅሃት ያለ አቅጣጫ፣ ላየሽበሁ ሸይአን አንድንም ነገር አይመስልም ሚን ኸልቂሂ ይላል። ከፍጡራንን አንድንም ነገር አይመስልም እኔ አልመስልም ይላል። አሁን እሱን ከቁርአን ብትጠይቅ ደግሞ አታመጣውም እኮ ችግሩ አንተም። እሺ ሁለታችሁ የምታወሩት አሁን እኮ ተረት ተረት መሆኑ ነው። የነገሩ በቁርአን ጸር ምን አፊላህ ይሸኩል ይላል። ለመኖር እኔ ጥርጥርም የለውም ማንንም ካማሰል ነው። እግር አለው እጅ አለው አይን አለው አላህ Subhanahu Wa Ta'ala ካልነው እኛ ጋር ይመስላል። ይሄ ፈጣሪ አይደለም እኛ ጋር ከመሰለ በቃ ፈጣሪ ያለው መቸገሽ እና መሰግናው። እሺ ቴንክ ዩ በጣም አንተ ጋር ተስማምቻለሁ። እግር እጅ ካለው ፈጣሪ አይደለም። የሚፍታህ ጣዖት ነው እንጂ ፈጣሪ አይደለም። ሚፍታህ የሚያመልከው ጣዖት ነው የሚያመልከው። ሚፍታህ የሚገዛው ጣዖት ነው። ሚፍታህ የሚገዛው እጅ ያለው እግር ያለው የሼሄ ወዳጅ እንደተናገረው ጣዖት ነው ብሎ ስለዚህ ተቃራኒ ነው ማለት እሱ ጣዖት ነው እነሱ የሚያምኑት። ተናገረው ችግር የለውም። ኡስታዝ አንዴ አላህ እጁ ሰፊ ነው ሲባል ምንድን ነው ምን ማለት ነው? እዝነቱ ለማለት ነው። እዝነቱን ለማለት ነው። ትርጉሙን ማወቅ አለብህ። እሺ እጁ ሰፊ ነው ሲባል ሰጪ ነው እንደማለት ነው። ሰጪነቱ አላህ Subhanahu Wa Ta'ala ሰጪነቱ ከማንም በላይ ሰፊ ነው ለማለት ነው እንጂ እጅ ያለው ማለት አይደለም። እዚሁ ሀባሽ ሲያደርገው ተመልከቱ። ሚፍታን እሺ ቀጥል ሚፍታን። እዚሁ ሀባሽ ሊያደርግ ነው ሚፍታ። ታዲያውን ፕሮግራም አመቻችለት አንተ። አረማ በደንብ ነው ማመቻችለው ወላሂ። አዚዙ ሻዳ ቁል ላ ኢላሃ ኢላላህ። አየህ የትኛው ኢላህ ነው አሁን ችግሩ? ያንተ ኢላህ ይኸውልህ፣ ያንተ ኢላህ እጅ እግር የለውም። የሚፍታ ደግሞ አለ። ሁለት የተለያየ ኢላህ ነው ማለት ነው። ጥያቄ መጠየቅ ይችላል አንተ ጠይቀኛለህ። ምንድነው አንዴ ጠይቃለህ። ጥያቄ ወደ መጨረሻ አካባቢ እንቀበላለን። ጥያቄ መጨረሻ አካባቢ ነው የምንቀበለው። አሁን ጥያቄ መጨረሻ አካባቢ ጥያቄ መጨረሻ አካባቢ ይቀበላሉ። ችግር የለውም። ጠይቃለህ። አታስብ። አምላክ ሰው ይችላል እንዴ? እመልስልሃለሁ። እሱን ጥያቄ ያዘውና በጣም ቆንጆ አድርጌ እመልስልሃለሁ ወንድሜ እኮ መልስልኛ። እንደዚህ በዚህ ከዚህ ከተያያዘ ሌላም አለኝ እንደዚህ ነው እመልስልሃለሁ። አሁን ቶፒክ ሽፍት እንዳይሆን አንድ ሁለት ጥያቄዎችን ልጠይቅና ሙስሊሞችን ከዛ በኋላ ወደ አንተ ጥያቄ ተመልሼ እመልስልሃለሁ። ችግር የለውም። ማሂር ቅድም ስለገባ ለማሂር እድሉን ልስጠው፣ ከቅድም ጀምሮ ስለተቀመጠ ማለት ነው። ጀምርኛ እሱንም ወንድሜም ያንም ካለመረዳት ውጭ እንጂ ጣዖት ምናመልከው እኛ ጭራሽ ጣዖት አናመልክም ከእናንተ ውጭ አልሐምዱሊላህ። አንተ የእነሱ መረዳት አንተ ነህ እንደ የምታውቀው አንተ አይደለም። እነሱ እኮ ያመኑበት ካለመረዳት ነው ወይስ አንተ የምትረዳው እነሱ እንዲያመልኩልህ ፈልገህ? ካለመረዳት ነው። ስለሱ አንተ ነህ የምትከተለው። ጣዖት ግን አናመልክም ወይ አንተ እናመልከው። ኦኬ በጣም ጥሩ። ያንተም አላህ እግር አለው ማለት ነው አይደል? እዚህ ጋር አና ሐዲስ ባጸደቀው መልክ እቀበላለሁ። በቃ ቴንክ ዩ። የሼህ ወዳጅ የሚለው ደግሞ አጠገበ የሚለው ቆይ ሚፍታ እንዴ
እኮ ይገባኛል። በስም የሼህ ወዳጅ ደግሞ የሚለው ያንተ አምላክ ጣዖት ነው እያለ ነው። የሼህ ወዳጅ ያንተ ነው ጣዖት እንጂ የኔ ጣዖት አይደለም። የሁለታችን የሼህ ወዳጅ እግር ያለው አምላክ የምታመልክ ከሆነ አላህ እግር አለው ብለህ የምታምን ከሆነ ያ የሳልከው በአይምሮ የሳልከው ጣዖት ነው እንጂ አሁንም ትክክለኛው አላህ አይደለም። ልንገርህ ክርስቲያን ካዳመጥ የኔን ተይውልህ ማሂር አሁን ያንተን መልስለት ለሼህ ወዳጅ አጠገብ ላለው ለወንድምህ አላህ እግር ካለው ጣዖት ነው። ስለዚህ አንተ ደግሞ ያንተ አላህ ደግሞ እግር አለው። ስለዚህ ጣዖት ነው እያለ ነው። ጣዖት አንልም። ጣዖት የምትሉ እናንተ ናችሁ። እኛ ጣዖት አንልም። ቁርአንና ሐዲስ ባጸደቀውን እናጸድቃለን። በቃ ወንድሜም ራሱን እሺ ቁርአን ያለው ነው የምታጸድቀው። ቁርአን ያለውንም ሐዲስም ያለውንም እናጸድቃለን። እሺ ችግር የለውም። ደግሞ በተፍሲር ላይ እናብራራዋለን። ወይ ችግር የለውም። እሺ ስለዚህ አሁን አንተ የአላህን እግር ከቁርአን ስጠኝ። ቁርአን ላይ የለም። እናመሰግናለን። በቃ ጨርሰናል ማለት ነው ካንተ ጋር። ግን ጣዖት የምትለውን ቃል ብትወው ይሻላል። ጨርሻለሁ። በቃ ጨርሻ። እሱን እኔ አይደለሁም ያልኩህ የሼህ ወዳጅ አጠገብ ያለው አንተ ነህ የምትለው ሳላለም አንተ ነህ የምታወራ ያለኸው። የሼህ ወዳጅ አላህ እግር ካለው ፍጡር ነው ጣዖት። አንተ ነህ የምታወራ ያለኸው የሰማሁህ ነው። አናግረው የሼህ ወዳጅ። እነሱ ደስ የሚለው ምንድነው? አህባሾች ምንድነው? ሱፊዎች በቃ እምነታቸውን ለመናገር አይፈሩም፣ አያፍሩም። ወሃቢያ ግን ሁሌ እንዳስመሰለ ማለት ነው። ሁሌ ምንም አላስመስልም። አልሐምዱሊላህ እንጨት አንሸከምም እኛ። ቆይ ሁሌ እንዳስመሰላችሁ እንደዋሻችሁ እንደምትኖሩ አሁን የሼህ ወዳጅ ያሳያል። በጣም ነው የምትዋሹት የምታጭበረብሩት ማለት አንድ ቀን ያለ ውሸት ወሃቢያ አንድ ቀን ጣዖት አናመልክም፣ እንጨት አናመልክም። አልሐምዱሊላህ ያው ታመልካለህ። አንድ አላህ ብቻ ነው የምናመልከው እኮ እንደምታመልክ ሊነግር ነው የሼህ ወዳጅ። አላህ እግር አለው ብለህ አታምንም አይደል አንተ? ብዙ እኮ አለ አጠገብ ምንም እኮ አያችሁ፣ ሱፊዎች በቃ የሚያመልኩትን ለመናገር ምንም ችግር የለባቸው። በቃ የምታምነውን በልብ የምታምነውን በአፍህ ትናገራለህ። የትኛው ነው ሱፊዎች? እንደዛ ናቸው። ያው አጠገብ ያለው ሱፊ አላህ እግር የለውም እያለ ነው። እሺ ወዳጅ ለበይክ ቁርአንና ሐዲስ ባጸደቀው እናጸድቃለን አይደለ? አዎ ሷሂህ ከሆነ ሁሉንም እናጸድቃለን። በቃ አልሐምዱሊላህ። ያውልክ ስማ ክርስቲያን ይኸው ባይ እኮ ስለዚህ አላህ እግር አለው ባጸደቀው መልኩ የሼህ ወዳጅ ቁርአን ላይ የለም፣ ሐዲስ ላይ ለማስተማር ችግር የለውም። እሺ ሂድ የትኛውን ቦታ ላይ ባነበብከው ወይም ሐዲስ ላይ ብለህ አንተ በምታምነው ማለት ነው። እኔ ስለሱ ርዕስ አይደለም ግን ላስቀጥልህ። የሼህ ወዳጅ ለምሳሌ ሐዲስ ላይ አላህ እግር አለው የሚል አለ? የለም ብያለሁ እኮ እኔ። ሼህ ወዳጅ አንድ ሐዲስ አለች ለበይክ እሺ የአላህ እግር ጀሃነም ላይ እንትን ይላታል ይላል። ቆይ ታውቀዋለህ? ያን ሐዲስ ሰሂህ ነው። ሸርሑን ምን እንደተመለከተ ምን ለማልመልክ ምን ለማስተማር እንደሆነ ግን እኔና አንተ ብቻ ነው የሚገባ። እሱም ክርስቲያን ያው ድፍን ስለሆነ አይገባውም። ድፍን ነህ እያለ ድፍን አንተ ድፍን አስተሳሰብን ድፍን ስለሆነ አይገባህም። እኔና አንተ ግን ለምን ይሄንን ሐዲስ ለምን እንደመጣው በደንብ አድርጎ ይገባናል። ስድብ ነው የመጨረሻ እኔን መሳደብ ነው መልስህ። ማሄር እኮ የለውም የሼህ ወዳጅ እኮ የለውም እግር የሚባል እያለ ነው እኮ። ያንተ ግን አለው። ክርስቲያን እኮ ቅድም ነገር ነበር እኮ ሐዲሱን እኮ ቅድም ነገር ወይ አንዴ ተው ሐዲሱን ተዋቸው፣ ችግር የለውም እነሱ አሁን ይወያዩ። ሐዲሱን ቅድም አልነበረም ማሄር ሚፍታህ አንተ ቆይ አንዴ ሚውት አድርግ። ችግር ካንተ ጋር እኮ ጨርሰናል። ወሃቢያዎች የመጨረሻ መልሳቸው ስድብ ነው። የመጨረሻ መልሳቸው አንተን የምትሳደበው ያለው ሆነ ያልተሳደብኩም እኔ ምን ብዬ ተሳደብኩ? የሼህ ወዳጅ አንተ ማለት ስድብ አይደለ እንዴ? እያጭበረበርክ እየዋሸ እየተሳደብክ ነው። ድፍን ብለህ ተሳደብክ። ድፍን ደግሞ እኔ መጀመሪያ ጣዖት አምላክ ማለት ነበር ካንተ አይደል እንዴ? የሼህ ወዳጅ ጣዖት ነው የሚያመልኩት፣ እግር አለው እጅ አለው። አንተ ነህ መጀመሪያ ያልከው የሚያመልኩት አንተ ነህ ያልከው። ከዛ ተስማማለህ በዚህ ስለው አንተ ብለሃል። እኛ ጣዖት አናመልክም። ጣዖት የምታመልኩ እናንተ ናችሁ። የሼህ ወዳጅ ነገር እኛ ጽድት ያለ አንድ አላህ ብቻ ነው የምናመልከው። ኦኬ ስንት ምኑን ቆጥረህ ነው አንድ ያልከው? እጁ ነው እግሩን ቆጥረህ ነው? ምኑን ቆጥረህ ነው?
አንድ ነው። ምኑ እጁን አልቆጥርም፣ ኧረ ሚፍታ እንደሚውጣ እግሩን አልቆጥርም። አንድ አላህ ብዬ ነው ማመልከው። እጁን ቆጥረህ ነው እግሩን ቆጥረህ? እጅም አልቆጥርም እግርም አልቆጥርም። አንድ አላህ ብዬ ነው ማመልከው። ሉክ አላህ ሁለት እጅ አለው ሁለት እግር አለው ብለው ያምናሉ። እግሩን አልቆጥርም ግን አንድ አላህ ብዬ ነው ማምነው። ምን ያህል ዳይለማ ውስጥ እንዳሉ ማለት ነው። ምን ያህል ዳይለማ ውስጥ እንዳሉ። ስለዚህ እኔም ሁለት እግር አለኝ ሁለት እጅ አለኝ ግን አንድ ሰው ነው የምባለው። አላህ እንደኔ የተለያዩ የቦዲ አካላት ውቅር ውጤት የተዋቀረ ነው ማለት ነው። ኮምፖዚት ነው። አሁን የምታወራ ያለው አንተን እንጂ እኛን አናወራም። በዚህ አናምንም። እናንተ ለማስመታት ለማምታታት ስትሉ ብሽታ ለመፍጠር ስትሉ ግን እንዲህ አይነት ቃላቶች ይጠቀማላችሁ። እኛ ከዚህ የጸዳ እጁንም እግሩንም ቆጥረህ አይደለም አይደል? ምንም አልቆጥርም። አንድ አላህ ብዬ ብቻ ነው የምቆጥረው። እሺ አላህ ስንት እጅ አለው? እሱን አልመልስልህም። ሱራ 38 ቁጥር 75 ክፈትልኝ ቪኪ። ሌላም አለ ያፍራል። አያችሁ ስለምታፍር ስለሚያሸማቀቅ አንዴ አልቆጥርም ብለህ ቁጥር ውስጥ ልገባ ስለሆነ ይላል። ሌላም አለ ብዙ ነገር አለ። አንዴ አየህ ምን ያህል እንደምትሸማቀቅ። ምኑን ቆጥረህ ነው መጀመሪያ የጠየኩህ? ይሄን ነበር። ምኑን ቆጥረህ ነው አንድ ያልከው? እጁን ቆጥረህ ነው እናንተ መቋጠር ሸማቀቃችሁ። ለምን እንደዚህ ትላለህ እኮ? እንዴ ባይሸማቀቅማ ይመልስልን ነበራ። የእጁን ቁጥር ኢብሊስ ሆይ እኔ ላምብብለት በደንብ ይሸማቀቃል። ገና አላህን ቆጥሯል፣ እጁ ግን አልቆጠረም። ይኸውልህ ሚፍታም እንደሆነ ታውቃለህ፣ ማሂር ያደረገው አላህን ቆጠረው አንድ ነው አለ። ምኑን ቆጥረህ ነው አልኩት። እኔ ምኑንም አልቆጥርም ግን አንድ ነው አለ። ሲጀመር እኮ አንድ ማለት ራሱ ቆይ አንዴ ሚፍታ ላስወጣ ነው ጣልቃ እንዳገባብኝ። በቃ ሲጀመር አንድ ማለት ራሱ እኮ ቁጥር ነው። አንድ ብላችሁ ከጠራችሁ ራሱ እየቆጠራችሁ ነው። ስለዚህ አላህን ቆጠርከው። ምኑን ቆጥረህ ነው አንድ ያልከው? ምኑን ቆጥረህ? አንድ አላህ ብዬ ነው የምቆጥረው። ሌላ ምኑን? እጁን ነው እግሩን ቆጥረህ ነው? ላኢላሀ ኢለላህ። አንተ ምን ብዬ ነው የምቆጥረው? አንድ ብዬ ነው የምቆጥረው። ክርስቲያን አንድ ብዬ ነው የምቆጥረው አይደል እንዴ? ቴንክ ዩ። እኔ አንድ ብለህ የምቆጥረኝ እጅ አለኝ፣ እግር አለኝ፣ አፍንጫ አለኝ፣ ጆሮ አለኝ። ስለዚህ እነዚህ ሁሉ ተገጣጥመው አንድ እባላለሁ። አላህም ልክ እንደኔ አንድ እንደዚህ ተገጣጥመው አንድ ነው ማለት ነው። ለይሰ ከምስሊ ሸይ የሚለው ለዚህ ነው። እኔ ምን እንደኛ አይመስልም። ከዚህ የጸዳ ነው። አንዴ ኧረ እስኪ ሌሎቻችሁ በእናታችሁ ማይክ አትክፈቱ ፕሊዝ። በጣም ጥሩ። እሺ አላህ ስንት እጅ ነው ያለው? ወላሂ መብሱጠታን ይላል። እጁን የተፈታ ነው ምን የሚለው እንጂ ስንት እጅ እንዳለው አይናገርም። እስኪ ንገረኝ። ማን ስንት እጅ እንዳለው አይናገርም። ሉክ ቁርአን አላህ ስንት እጅ እንዳለው አይናገርም ማለት። ስለዚህ አላልኩኝም። ሁለት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል። አልተናገረም አልከኝ እኮ አይደል? ተናግሯል። ወይስ ከፍቼ ላሳይ? ችግር የለውም። ስንት ነው ያለው እጁ? ተናግሯል። ስንት ነው? እሺ ክፈቱና ከጨምበራ ነው ያዋለን። ክፈቱና ነው ያዋለን። ስንት ነው ያለው እጁ? ስንት እጅ ነው ያለው? ሁለት እጅ አለኝ ሶስት እጅ አለኝ ብሎ አላወራም። ሁለት እጅ አለኝ ብሎ ሶስት እጅ አለኝ። ስለዚህ አንድ ሺህም ሊሆን ይችላል ማለት ነው እጁ። አላህ ማሊኩል ሙልክ ነው። ምንም አያርግለት። ሁሉም የተብቃቃ ነው። እጅ አለው እያልከኝ አላልኩኝም። እጅ የለውም። የዱላህ መብሱጠታን ይላል። ሁለቱም እጁን የተፍታታ ነው ይላል። ምን ለማለት ነው እንደዚህ ያለው? ስንት እጁ የተፍታታ ነው? ስንት አላልኩኝም። የዱላህ መብሱጠታን ሱራ 38 ከፈትለታል። ምን ለማለት ነው? ከፈትለት ሱራ 38 ቁጥር 75። እሺ ስንት እጁ ነው የተፍታታው? እጆቹ የተፍታቱ ናቸው ይላል። ስንት እጁ ነው የተፍታታው? ቁጥሩን አልነገረም። ስለዚህ እጆቹ የተፍታቱ ከሆነ ቁጥሩን ካልነገረ ሁለት ሊሆን ይችላል፣ ሶስት ሊሆን ይችላል፣ አራት ሊሆን ይችላል፣ አንድ ሺህ ሊሆን ይችላል እጁ ማለት ነው። እንደኔና እንዳንተ አይደለም። እሱ ከሁሉም የተብቃቃ ነው አልኩህ። እኔ አልኩ እኔ እንደኔ ነው አላህ እንደኔ ነው አላልኩም። የተብቃቃ ነው አላህ እንደኔ ነው አላልኩም። ግን እንደኔ እንደሆነ ግን አሳይ። 75 ምን ብለህ ነበር? 75ን አድርግለት። ይኸው ለአላህን አልቆጥረውም ያልከውን ላሳይ። ቆይ አንዴ ሱረቱ ምንድን ነው? ሱረቱል ሷድ ነው 38ኛው ምዕራፍ። አላህ አይቆጠርም ያልከው በደምብ
ቁጥር ስንት ነው? አንድ ብለህ ሲጀመር አንድ ሰው አንድ ብሎ ከጀመረ ቁጥር ጀመረ ማለት ነው። ቁጥር መቁጠር ቁጥር ስንት ነው? ቁጥር 75 ላይ ምን ይላል? ኢብሊስ ሆይ በሁለት እጆቼ ለፈጠርኩት ከመስገድ ምን ከለከለ? ስለዚህ አላህ ሁለት እጅ አለው፣ እኔም ሁለት እጅ አለኝ። እኔና አላህ በቁጥር ተመሳሰልን ማለት ነው። ጨርሰናል። ቴንክ ማንንም አይመስልም ምናምን የሚለው ፈረሰ። ላምጣልህ። ቆይ ምንድን እኔ እኮ አመጣሁልህ። ምንድን ታመጣልኝ? ተፍሲሩን አሳይክ። ቆይ የምን ተፍሲሩን ታሳይ? የዚህኛው ተፍሲሩ የማንም ተረት ተረት ከፍተህ ልታወራ ነው? ያንተ ነው ተረት ተረታ፣ ያንተ መጽሐፍ ቅዱስ ነው ተረት ተረታ። እኔ ቁርአን ነው የከፈትኩት፣ መጽሐፍ ቅዱስ አይደለም። ሁለት እጅ ያለው የሚል የከፈትኩልህ እኮ ቁርአን አይደለም። ለአደም ክብር ሲል ነው። አላህ ሁለት እጅ ኖረው የአደም ካለ ይፈት ክርስቲያንዬ ተፍሲሩ ይፈት አራኛ የምን ተፍሲር ለአንተ ተረት ተረት ነው። አልሐምዱሊላህ ለእኛ ግን ክብር ነው። ስለዚህ አላህ ሁለት እጅ አለው አይደል ወንድማችን? አላልኩኝም፣ ቁርአኑ ይላል። ግን ለምንድን ነው አንተና ኡፈያ አስሬ ስለዚህ የምታወሩ? ቪዥታ ለመፍጠር ነው? አትወዱማ ስለ አላህ ሲወራ ምናምን አትወዱ። አልሐምዱሊላህ ሁሌ ስለ አላህ ሲወራ ሙስሊሞች ነው አይደለም አምላካቸውን አንድ የሚያውቁት ነገር የለም ሙስሊሞች እንዳለ የሚያስተምሯቸው ተረት ተረት ነው። በቃ መስጊድ ውስጥ የሚያስተምሯቸው ስለ ወሲብ ፈትዋ የሚጠይቁት ስለ ወሲብ፣ ስለ ቂጥ፣ ስለ ብልት እንዳለ የሚጠይቁት ጥያቄ ፈትዋ ሰምታችኋል? መስጊዱ ሲያወሩ ሰምታችኋል? በብልት ሚስትህን በደንብ አድርገህ ካረካ ሰደቃ ማድረስ ትችላለህ ብሎ የሚያወራው ስለ ወሲብ ነው። አትዋሽ፣ አታጭበርብር። ላሳይ ቪዲዮ። አታጭበርብር። እኔ አላጭበረብርም። እኔ ያለ ማስረጃ ይኸውልህ ክርስቲያን ከእፎይ የተማረው ምንድነው ታውቃለህ? ከእፎይ የተማረው ክርስቲያን ያለ ማስረጃ አንድም ነገር አያወራም። ከእፎይ የተማርክ ደግሞ አንተ ስድብና ብልግና ካልሆነ እንግዲህ ለተማር ቆይ ላሳያ። እኔ ብልግና ካልሆነ ሚውት አድርጉት። እኔ በማስረጃ ነው የማወራው። ሰደቃ ማድረስ እንዳለበት የሴቶች ፎቶ ይዘህ ትመጣለህ። እርግጠኛ አንዴ በቀጥታ የሆርሞጥነት አይ ሙስሊሞች፣ እኔ ያለ ማስረጃ እኔ በእናታችሁ የእፎይ ተማሪ ነኝ። ምን ሆናችሁ ነው ሙስሊሞች? ኦኬ እና ይሄ እኔ ያለ ማስረጃ አላወራም። ለተናገርኩት ቃል ምን እንደሚያወሩ መስጊድ ውስጥ ማለት ነው። መስጊድ ውስጥ ስላላህ አይደለም፣ ስላላህ እጅ እግር ምናምን አይደለም የሚማሩት እንዴት ምን እንደሆነ አድምጡት። ሌላው ጋብቻ ላይ ስንመጣ ጋብቻ የሚባለው ነገር በራሱ ራሱን የቻለ ዒባዳ ነው። ይሄ ሁላ ሰው ተደርድሮ ጋብቻ እንደምታውቁት ራሱን የቻለ ዒባዳ ነው። ጋብቻ ብቻ ሳይሆን ይሄ ግንኙነት የሚባለው ነገር ለራሱ በአንድ በኩልም አንተ ስሜትህን ትወጣለህ፣ በአንድ በኩልም የራስህን ሻዋህን እየረካ፣ በአንድ በኩል ደግሞ ዒባዳ ነው። ዒባዳ ነው ብለን መነየት መቻል አለብን። ለምን ረሱል ዓለይሂ ሰላቱ ወሰላም ወፊ ቡድዒ አሐዲኩም ሰደቃ አሉ። አንድ ሰው እኮ በብልቱ ሰደቃ መስራት ይችላል። ገብታችኋል አይደል? ሚስትህን ማጉረስ፣ ሚስትህን መሳም፣ ሚስትህን ማቀፍ፣ ሚስትህን በደንብ አርክተህ ግንኙነት ማድረግ አጅር ያስከፍላል ከአላህ። ይሄን ዒባዳ ነው የሚለውን ነገር ማወቅ መቻል አለብን። ምናልባት እኔ ወንድ ነኝ በቃ እንዲህ አድርጌ እሰራላታለሁ እንዲህ አድርጌያታለሁ ብለህ የምንትል ከሆነ ትክክል አይደለም። አንድ አባባል ምን ይላሉ? የሰውን ልጅ 3 እንስሳዎች ይበልጡታል ይላሉ። በዛ ከሄደ ዒባዳ በሚለው ሂደን በዒባዳ ካልወሰደ ምንድነው የሚማሩት መስጊድ ውስጥ? ከዛ በኋላ እነሱም መተው ይከታተላሉ ማለት ነው። በደንብ ሼር አድርጉ፣ ሪፖስት አድርጉት፣ ላይቭን በደንብ ሼር አድርጉት፣ ሪፖስት ምናምን ይደረግ፣ ስቶሪም አድርጉት። ሁሉን ማድረግ ስለሚቻል ማለት ነው። አውቶ ክሊከር ያላችሁ በአውቶ ክሊከር ታብታብ ማድረግ ትችላላችሁ። በዛ መጠቀም ትችላላችሁ እጃችሁን ከሚደክማችሁ ማለት ነው። እፎይ የምትሉኝ እፎይ እረፍት ላይ ስለሆነ ነው። ወንድማችን እረፍት ላይ ስለሆነ ነው። ይመለሳል በቅርቡ። እረፍት ላይ ስለሆነ ነው እፎይ። ኦኬ እሺ። ቁርአን ግልጽና የተብራራ ነው ወይ? ሙስሊሞች በጣም በተደጋጋሚ የሚያነሷት ምንድን ነው? ቁርአን ግልጽና የተብራራ ነው ብለው ይናገራሉ። ቁርአን ግልጽና የተብራራ ነው። እውን ቁርአን ግልጽና የተብራራ ነው? ግልጽና የተብራራ ነው ቁርአን?
ይህንን ሙስሊሞች በማስረጃ ምናምን መመለስ ይችላሉ። ካላችሁ ሙስሊሞች ገብታችሁ በማስረጃ ትመልሳላችሁ። ጥያቄ እንጠይቃችኋለን። ብዙ ጥያቄ አናበዛባችሁም። አንድ 5-6 ጥያቄ ብቻ ዋና የእስልምና ምሰሶ የሚባሉ በጣም ብዙ ጊዜ ደጋግማችሁ የምትናገሯቸው ማለት ነው የምታምኑባቸው እምነቶች አሉ። እነሱን ጥያቄዎች እንጠይቃችኋለን። ከዛ በኋላ የምርም ቁርአን ግልጽና የተብራራ እንደሆነ ታሳዩናላችሁ ማለት ነው። አለበለዚያ ግልጽና የተብራራ ሳይሆን የሚሆነው ግልጽና ግልጽ ተረት ተረት ይሆናል ማለት ነው። ልክ እንዴት ነው ሙሐመድን የቁረይሽ ጣዖት አምላኪዎችና አይሁዶች ሲሉት እንደነበሩት ማለት ነው። ይህ በእርግጥ የቀድሞቹ ሰዎች ተረቶች እንጂ ሌላ አይደለም ይሉት ነበራ። አለበለዚያ ምንድነው የሚሆነው? የነሱ የቁረይሾቹ ማለት ነው የቁረይሽ ጣዖት አምላኪዎቹ ክሌም ልክ ይሆናል ማለት ነው። ሙሐመድ የሚናገረው ተረት ተረት የሚለውን ስለሚያስይዝ ማለት ነው። እኛ ግን ያው ስለነሱ ምን የሚያገባን ነገር የለም። የራሳችንን ጥያቄ ግን ቁርአንን ባነበብነው መሰረት ግን እንጠይቃቸዋለን ማለት ነው። አንድ ሰው እንዲሁ አንድ ሰው ቁርአንን እንዲሁ አይቶት ማለት ነው እንዲሁ አይቶት ጭራሽ አይደለም የአምላክ መገለጥ ይቅርና አንድ ደህና ሰው እንኳን የጻፈው መጽሐፍ አይደለም ያንን ማረጋገጥ ይችላል ማለት ነው። አንድ ደህና ሰው ደህና የሆነ እንዴት ነው ደህና ተቡት እንደውም እሱን ደህና አደረኩላችሁ። አንድ ተራ ሰው የሆነ ነገሮችን ከዛም ከዚህም ቃርሞ ቀላውጦ የሚመጣ ሰው አለ አይደለ? እንደዛ አይነት ሰው እንኳን የጻፈው መጽሐፍ እንዳልሆነ ይታወቃል። ከዛም የባሰ ተራ ሰው የጻፈው እንደሆነ ማወቅ እንችላለን ማለት ነው። ሉክ ሙሐመድ በነበረበት ጊዜ በመካ ውስጥ ወይም ደግሞ አረቢያ ምድር ውስጥ አብዛኞቹ ሰዎች በተለይ ቁረይሾች ጣዖት የሚያመልኩ ሰዎች እንዳለ መሀይሞች ነበሩ። መሀይሞች ምንም የማያውቁ ሰዎች ነበሩና መሀይሞች ከመሆናቸው የተነሳ ያ ነገር መለኮታዊ መገለጥ ይሁን አይሁን እንኳን አያውቁትም ነበር። በቃ ጀስት ሙሐመድ የሚነግራቸውን ብቻ ምን ይሉ ነበረ? ወይ ዝም ብለው ይቃወሙታል ያለ እውቀት፣ ወይ ዝም ብለው ይቀበሉታል ያለ እውቀት ማለት ነው። ምንም ስለማያውቁ ስለ መለኮታዊ መጽሐፍ ምንም ስለማያውቁ እነሱ በጣዖት አምልኮ ውስጥ ተዘፍቀው የነበሩ ስለነበሩ ማለት ነው። ስፔሻሊ መካ ውስጥ ሙሐመድም የተገኘው ከዛ ነው። እናቱም ጣዖት አምላኪ ነች፣ አባቱም ጣዖት አምላኪ ነው የሙሐመድ ማለት ነው። የማያውቁ ነበሩ። ቁርአኑም ይህንን በግልጽ ይናገራል። አንተ የተላከው ለመሀይም ህዝቦች ነው። በመሀይሞቹ እና ለመሆኑ በምንም አያውቁም ማለት ነው ካላነበቡ በስተቀር። ሉክ ሙሐመድ ተላከ ብለው የሚያምኑት ሙስሊሞች ለማን ነው? ለመሀይሞች፣ ለመሀይም አረብ ጣዖት አምላኪያን ማለት ነው። መሀይሞች ከሆኑ በቃ እንዴትም ማወቅ መገንዘብ አይችሉም። መሐመድ እውነተኛ ይሁን አይሁን ማወቅ መገንዘብ አይችሉም። ለምን? ሌሎች መጽሐፍቶችን ስለማያነቡ ማለት ነው። ሌሎች መጽሐፍቶችን ስለማያነቡ ቀደምት ነቢያትን አስተምሮ ስለማያውቁ ከዚህ የተነሳ እስልምና ምን ይሆናል ማለት ነው? ነቢያቸውም መሀይም ራሱ እንደተናገረው ማለት ነው። አድሬስ ያደረጋቸውም ደግሞ ለመሀይም ሰዎች ስለነበር፣ ስለዚህ ቁርአን እያንዳንዱ የተናገረው ነገር ሙሐመድ ምንድነው ከራሱ የነበረ ነበር እንጂ አንድም እንኳን ከዛ በፊት የነበሩ ነቢያትና መልእክተኞች ያላስተማሯቸውን ብዙ ተረት ተረቶች ተናግሯል። ብዙ ተረት ተረቶች ይህንን በደንብ በስፋት ማየት እንችላለን። በጣም በስፋት ማለት ነው። ስለዚህ ቁርአን ግልጽ ነው ወይ የሚለውን ነገር ሙስሊሞች ከምን ተነስተው ግልጽ ነው እንደሚሉን ማየት እንችላለን ማለት ነው። ሙስሊሞች መላክ ትችላላችሁ። አይ ቲንክ የላካችኋላችሁ አስገባችኋለሁ ካላችሁ። የምር ቁርአንን እውነት ግልጽ የሆነ መጽሐፍ ነው። አንድ ሰው እንዲሁ አይቶት ገለጥ ቢያደርገው በቃ ቁርአን ይሄ እንኳን አይደለም የአምላክ መገለጥ አንድ ተራ ሰው እንኳን የጻፈው መጽሐፍ አይደለም ብሎ ያቆመዋል። አንድ ተራ ሰው የጻፈው መጽሐፍ ነው ብሎ እንኳን ለመቀበል ይቸግረዋል ማለት ነው። ቪኪ ሜቢ ካለ ሱራ 16 ቁጥር 89 ክፈትልኝ አንዴ። ቪኪ ሙስሊሞች መግባት ትችላላችሁ። አስራ 1689 1689
ያ ሱራ 16 ሱረቱል ነህል ቁጥር 89 ምን ይላል? በሕዝቡም ሁሉ ውስጥ ከጎሳቸው በእነርሱ ላይ መስካሪን የምንቀሰቅስበትን አንተን በእነዚህ ሕዝቦች ላይ መስካሪ አድርገን የምናመጣበትን ቀን አስታውስ ይላል። ከዛም ብሎ ይቀጥላል፣ መጽሐፉንም ለሁሉ ነገር አብራሪ። ለምን? ለትንሽ ነገር፣ ለአንድ ነገር፣ ለሁለት ነገር፣ ለሶስት ነገር፣ ለአራት ነገር በፍጹም ለምን? ለሁሉ ነገር አብራሪ። ሁሉ ነገር ከተባለ በቃ ሁሉ የሚለውን ቃል አስምርበት አንዴ፣ ዘጋው ማለት ነው እዛ ላይ። ስለዚህ ሙሐመድ ቁርአንን ተሰጠኝ ብሎ የተናገረው ለሁሉ ነገር እንዲያብራራ አድርጎ ተናግሯል። ለሁሉ ነገር አብራሪ መሪም እዝነትንም ለሙስሊሞችም አብሳሪ ሆኖ በአንተ ላይ አወረድ ነው። ለሙስሊሞች አብሳሪ ሆኖ ለሁሉ ነገር የሚያብራራ ሆኖ ቁርአን እያንዳንዱ ነገር የማያብራራው ነገር የማይናገረው ነገር የለም ማለት ነው። ስለምን ብትጠይቁ መልስ ከየት ይመጣል? ከቁርአን ውስጥ ነው። ያስኬዳቸዋል፣ ሙስሊሞች ያስኬዳቸዋል። በዚህ ሎጂክ በቀላሉ ቁርአንን ማስጣል እንችላለን ማለት ነው። በቀላሉ ማስጣል እንችላለን። አይ ቲንክ ቪኪ ሞዴሬተር ልስትና እስኪ እኔ እየከፈተልኝ ስላልሆነ በቃ ፊገሩ ተቀይሮ እንዳለ እንትኑ ይሄ ፊቸሩ ቲክቶክ የሚገርም ነው። ልስትህና ታስገባለሽ ሙስሊሞች። ኦኬ ማኔጅ ቪኪ የለህም ወይም ለናንሽ አላላችሁት። ስለዚህ ቁርአን ለሁሉ ነገር አብራሪ ከሆነ ብላችሁ መጠየቅ ያለባችሁ ብዙ ጥያቄዎች አሉ ማለት ነው። ቁርአን ግልጽ ከሆነ እያንዳንዱ ነገር የምትጠይቁት ጥያቄ ሁሉ ምን ውስጥ ሊገኝ ይገባል ማለት ነው? ቁርአን ውስጥ ሊገኝ ይገባል። ይሄ በቁርአኑ መስፈርት ነው፣ የኛ መስፈርት አይደለም። የቁርአኑ መስፈርት ምን ላይ ይጥላችኋል ማለት ነው? እሱ ራሱ በተናገረው መሰረት ቁርአን ግልጽ ነው፣ ለሁሉም ነገር አብራሪ ነው ብሎ ስለሚናገር ማለት ነው። ቁርአን ላይ ግን 1000 ጥያቄዎች እኔ እጠይቃችኋለሁ፣ አንዱንም መልስ አመልሱ። አንዱንም መልስ ማለት ነው። የሆነ አንድ ጆሮ ጠቢ ሰው ሙሐመድን ጠቢ ይሉት ነበረ፣ ጆሮ ጠቢ ይሉት ነበረ። ሱራ 6 ሱራ 9 ቁጥር 60 ላይ አንተ በእርግጥ ጆሮ ጠቢ ነህ ይሉት ነበር። ያን ያሉትበት ምክንያት ምንድነው? ነገሮችን ከዛም ከዚህም ስለሚያዳምጥ ማለት ነው። ይሄ ሌሎች ዘገባዎች ላይም ይገኛል። ሙሐመድ እያንዳንዱ ነገሮች ሲቀበል የነበረው አጠገቡ ካሉ ከሚያዳምጣቸው የተለያዩ የአረብ ጠንቋዮች አሉ። እንዴት ነው? ኦኬ አንዴ ሞዴሬተር ለመስጠት ኦኬ ናኑሻ አለሽ እንዴ? ቆይ ጠፋብኝ። የገስቱን ጨምር የገስት የለኝም። ያ ሰጥቻለሁ። አይ ቲንክ ቆይ እሺ በቃ ሙስሊሞችን አስገቡ። ቪኪም ሰጥቻለሁ። ኦኬ ስለዚህ መጽሐፉ ለሁሉም ነገር አብራሪ መሪም እዝነትም ተደርጎ ለሙሐመድ የተሰጠ ከሆነ በየት በኩል ነው አሁን እኛ ለምንጠይቃቸው ጥያቄዎች መልስ የምናገኘው ማለት ነው? በየት በኩል? በጣም ብዙ ጥያቄዎችን መጠየቅ እንችላለን። ብዙ ጥያቄዎችን ዛሬ 10-20 ጥያቄ ጠይቃቸዋለሁ። ሙስሊሞች አንዷን ከመለሱልኝ ከቁርአን ጣቴን ቀስሬ ከነሱ ጋር ሻሃዳ ይዤ ገሃነም ገባለሁ ማለት ነው ከነብያቸው ጋር። አንድ ጥያቄ ብቻ ነው የምጠይቃቸው። አንዷን ከመለሱልኝ አንድ ጥያቄ ግን መማሪያ እንዲሆን ቢያንስ 10 ጥያቄዎችን እንጠይቃቸዋለን። 10 ጥያቄዎችን። ስለዚህ ሙስሊሞች መግባት ትችላላችሁ። አሁን ቁርአን የተብራራና ግልጽ ነው። አንዱ ምን አለ እዚህ ቲክቶክ ላይ የሚርመጠመጥ ኡስታዝ ነውና ምን አለ? ቁርአን ጥበቡ አለ ጥበቡ በአንድ ጊዜ እንደ በክሮኖሎጂካል ኦርደሩን ወይ በጊዜ ቅደም ተከተል ያልወረደበት ምክንያት በቃ እሱ ጥበብ ስለሆነ ነው አለ። በቃ ሰስፔንስ ያደርጋችሁና ከዛ በኋላ ሌላ ቦታ ላይ ደግሞ ርዕሱ እንትኑን ስለዛ ጉዳይ ሄዳችሁ እንድታነቡ ያደርጋችኋል። ኧረ እባክህ
ለዛ ነው ቁርአን እንደዛ እውር ድንብሩ የወጣ ሰው የጻፈው የሚመስለው። ኢብሳ አለ ኢብሳ 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 ነው ኢብሳ አለ ጄትሩስ ጄትሩስ እንዴት ናችሁ? ክርስቲያን ሰላም ናችሁ? ወይም ሰላም ነው ብያለሁ። ሰላም ብለናል። ሙስሊም አይደለም። እሺ ጄትሩስ አለ ዶስ ነኝ እኔ ተማሪ ነኝ ከእናንተ ጋር ሆኜ። እሺ ወንድሞች። እሺ ጄትሩስ አለ ጄትሩስ ነህ አሁን ያወራው? ኦኬ ሙስሊም ነህ? እኔ ክርስቲያን ነኝ። ኦኬ እሺ ሙስሊሞች መላክ ትችላላችሁ። ቁርአን ግልጽና የተብራራ ነው የሚለውን የዘወትር መፈክራችሁን ማሳየት ስለምትችሉ ማለት ነው። አሁን እድሉ አላችሁ። ይህን ግልጽና የተብራራ የተባለውን ቁርአን ማየት እንችላለን። ግልጽና የተብራራ የተባለውን ቁርአን ማየት እንችላለን። የቁርአን ጸሐፊ እንኳን አይታወቅም። የማቴዎስ ወንጌልን የጻፈው አይታወቅም። የዮሐንስ ወንጌልን የጻፈው አይታወቅም። ትንቢተ ኢሳይያስ የጻፈውን አይታወቅም። እኛ ለአንድ መጽሐፍ ጸሐፊ አንድ አይደለም፣ ሁለት አይደለም፣ ሶስት አይደለም፣ ብዙ ማስረጃዎችን አምጥተን ማሳየት እንችላለን። ብዙ ማስረጃዎችን ማለት ነው። የእናንተን 114 ምዕራፍ ማን አድርጎ እንደጻፈው አንድ የሚታወቅ ነገር የለም። አጋንንት ይጻፈው፣ ላም ይጻፈው፣ በሬ ይጻፈው፣ በግ ይጻፈው፣ ሰው ይጻፈው፣ አንድ የሚታወቅ ማስረጃ የለም። አለ ቁርአንን እኔ አጋንንትን የጻፈው ብዬ ለምሳሌ መሞገት እችላለሁ። ቁርአን አጋንንትን የጻፈው አጋንንት አይደለም የጻፈው የሚል ካለ መግባትና መሞገት ይችላል። ሰው ነው የጻፈው የሚል አለ? ቁርአን አጋንንትን የጻፈው አጋንንት አይደለም ካላችሁ ግልጽና የተብራራ ነው ብላችሁ ስለምታምኑ ማስረጃውን ከቁርአን ትሰጡኛላችሁ ማለት ነው። ቀላል እኮ ነው። ሎጂኩ በጣም ቀላል ስለሆነ ማለት ነው። አጋንንት ቁርአን የጻፈው አጋንንት አይደለም የሚል ሙስሊም ካለ መግባት ይችላል። ቁርአን የጻፈው አጋንንት አይደለም፣ አጋንንት አይደለም ሰው ነው ብላችሁ የምታምኑ ካላችሁ ሙስሊሞች መግባት ትችላላችሁ። ምን ይጻፈው፣ ማን ይጻፈው፣ እንዴት ይጻፍ፣ መቼ ይጻፍ አንድ የሚታወቅ ነገር የለም። ስለዚህ ቁርአን ውስጥ ቁርአን የጻፈው አካል ምንድነው? ጥበብ አይደለም፣ ጥበበኛ ሰው አይደለም የጻፈው። ጥበበኛ ሰው ሳይሆን የጻፈው የሆነ ጥበብ ምን እንደሆነ እንኳን ሐሳቡን አይዲያውን ሰምቶት የማያውቅ ሰው ነው የጻፈው ቁርአንን ማለት ነው። ቁርአንን የጻፈው አካል ምንም አይነት ዕውቀት የሌለው፣ ምንም መለኮታዊ አረዳድ የሌለው። ልክ እኛ ምን እናምናለን መሰላችሁ? እግዚአብሔር አምላክ አስቀድሞ ብዙ ነቢያቶችን ልኳል። ዕብራውያን 1:1 እንደሚለው እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በነቢያት ተናግሮ አሁን ደግሞ ሁሉን ወራሽ ባደረገው በልጁ በዚህ ዘመን መጨረሻ ለእኛ ተናገረን ብሎ ዕብራውያን ምዕራፍ 1 ከ1 እስከ 2 ይናገራል። ስለዚህ ሐዋርያትና ነቢያት ተልከዋል። ያህዌ ይልኳቸዋል። አስቀድሞ ብዙ ነቢያትን እግዚአብሔር አምላክ ላክ። ብዙ ነቢያትን ማለት ነው። እነዛ ነቢያቶች ደግሞ መጽሐፍትን ጻፉ። እነዛ መጽሐፍት የጻፉት ነቢያት በሙሉ የጻፏቸው መጽሐፍቶች ተመጋጋቢዎች ናቸው። አንዱ ከአንዱ በመለኮታዊ አረዳድ የተለያየ ግንዛቤ ወይም የተለያየ እይታ የላቸውም። ለምሳሌ የኢሳይያስን መጽሐፍ ብታነቡ ከኤርሚያስ መጽሐፍ የተለየ እንደው ሌላ እንግዳ የሆነ መልእክትን ይዞ አልመጣም። ሚክያስን ብታነቡ ከኤርሚያስ የተለየ እንግዳ የሆነ መልእክትን ይዞ አልመጣም። ሁሉም ማለት ይቻላል ሁሉም ሙሉ በሙሉ ተመጋጋቢዎች ናቸው። እግዚአብሔር አምላክ አስቀድሞ የላካቸው ነቢያት በሙሉ ማለት ነው። እነዚህን ላከ። ከዛ በኋላ ደግሞ ክርስቶስ ኢየሱስ በስጋ መጣ።
እሱ ክርስቶስ ኢየሱስ ሐዋርያትንና ነቢያትን ያጋጠመ ነው። ክርስቶስ ኢየሱስ ሐዋርያትና ነቢያትን ያጋጠመ። ስለዚህ እነዛ ሐዋርያት ደግሞ እነዛን የነቢያት መጽሐፍትን ትንቢታቸውን መፈጸማቸውን አረጋገጡልን በክርስቶስ ኢየሱስ ልደት ማለት ነው። ስለዚህ ሐዋርያትና ነቢያት ተመጋጋቢዎች ናቸው። ሐዋርያትና ሐዋርያት ተመጋጋቢዎች ናቸው። ነቢያትና ነቢያት ተመጋጋቢዎች ናቸው። አንዱም ከአንዱ የተለየ ትምህርት ይዞ የመጣ አካል ስለሌለ ማለት ነው። ወደ ቁርአኑ ስንመጣ ግን ከዚህ በጣም 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 በተቃራኒ ማለት ነው። በተቃራኒ ኦኬ። ጀማላድም እሺ፣ ወንድማችን ጀማል ሰላም ነው? ከዛ በፊት አረበኛ የገባል እሱ ይቀርባል አስተናግደው። ኦኬ እሺ፣ ከስር ማን ነበር የሚለው ወንድማችን ከስር የገባው? ሰይድ ይሰማል ወንድማችን? አዎ ይሰማል። ሰይድ ነው የሚለው። ኦኬ ምንድን ነው ውልቅ የሚሉት በአንድ ላይ ወጥተዋል? ክርስቲያን ኦኬ፣ እኔ እየተሰማኝ አይደለም። ሰይድ ምናልባት ወጥተህ ትገባ ለኛ ወለ ክርስቲያን አንተ ጋር ይሆናል። ክርስቲያን አስተካክል። በፍጹም እያወሩ አይደለም። በፍጹም እሱ ጋር ነው አይተሃል። ድምጻቸው እንኳን እየተሰማኝ አይደለም። እኔስ ያንተ ይሰማኛል። ያንተ ኖርማል ነው። የቆስጣስ ቆስጣ እያወራ ነው እንዴ? አላልኩም አለ እያወራ ነው። ኦኬ ናኑሽ ምናልባት ናኑሽ አለሽ? ናኑሽ እስኪያወሪ አይሰማም ድምጽ ክርስቲያን ዴፍ ነው ነው አንቺ ይሰማል። ቆስጠንጢኖስ ግን እያወራ ከሆነ ሰማሃል? ኡስታዝ እሺ፣ ሰላም ብያለሁ ሁላችሁም። ገስቴ ይሁን አላውቅም። ምናልባት ኮፒ ሊንክ ሊያስፈልገው ስለሚችል አካውንቱ ኮፒ ሊንክ ያጀማ። እሺ አሁንስ ይሰማል? እስኪ ቪኪሻ እስኪ አንድ ያወራ። ምንድን ነው ችግሩ? አለ ወይ? አይ እኔ በጽድቁም የጎለበትኩ ሰው ስለሆንኩ ይሰማል። እንደዛ ነው። በቀለድ ቁጥር ይሄ ቀልድ ነው ካላልክ ህዝባችን ስለማይገባ ወገንታት ይሄ ቀልድ ነው ሳቁ። ተው ህዝቡ መሮታል። የምታወራው ነገር ሁሉ ቁም ነገር ነው የሚመስለው። ለዛ አይደል ሳቁ ምላችሁ። አረበኛው መልሰህ ላክ እንጂ ምን ነው ቲንክ መሽ እንደው እስኪ ሜቢ አሁን ገብቷል። ኦኬ ገብቷል። ተገበረሽ ያ ሰላም ነው ወንድማችን ይሰማል? እስኪ አሁን ቪኪ ሜቢ ካወራ ትነግረኛለን። እየተሰማኝ ስላልሆነ ይሰማሃል? ክርስቲያን ይሰማኛል። አሁን ቆስጠንጢኖ ኦኬ፣ ምንድን ነው ነገሩ? እስኪ አንዴ ቪኪሻ ቀጥል። አይ ቲንክ ወይ ላስታክል ሰይዲ ጋር ተደርቦ እኮ ነው የቆስጣም የሌላውም ይሰማል። እሺ ቆስጣዬ ሰላም በለን፣ እንኳን በሰላም መጣ። አንዴ ለቦዚ ሰላም እያለሁ ሰላም ክርስቶስ ከኔም ከእናንተ ጋር የሆነ ወንድሞች ሁላችሁም። አንዳንዴ ክርስቲያን እንትን ኔትወርኩም እንትንም ስለሚሆን ቢያንስ እሱ ጋር ከተቆራረጠ እንኳን እኛ ጋር እንዳይቆራረጥ ያጀማ ዝም ብላችሁ 10 ኬ ያስገቡት ኮፒ ሊንኩን። ያው እንግዲህ ታውቃላችሁ እንዴት አይነት ጉደባ እንደሚደረግ እና ከባድ ነው በጣም። ኮፒ ሊንክ እያደረጋችሁ እንቀጥል። ተቀበለው አንተ ልጁን እስከዛ ኢየሱስ ከሚስት ክርስቲያንን ደብድቡት። እሺ ወገንታት መቼስ እስካሁን አቃጥሏችሁ ይሆናል ትላለህ አውቄ ነው፣ ግን ደብድቡት ፕሮፋይሉን። መታ ሰይድ እንኳን በሰላም መጣ። እንደምን አለህ ወንድማችን? ሰላም ነው ቪኪ? አለን። እንዴት ነው ሀገር፣ ወረዳው፣ ቀበሌው፣ ሰፈር፣ መንደሩ፣ ጎረቤት፣ ቤተሰቡ ፒስ ነው? ሁሉ አማን ነው። አማን ነው። መቼስ ቀርተሃል። ቁርአን አሁን ሳትቀራ ጋርም አትልም። ታዲያ ሱረቱል ነህል ያለችውን ቁርአን ቀርታት ይሆን? ቢያንስ ዛሬ ባትቀራት ሌላ ግን የታ እችኛይቱን ነዋ እንዴ እሳት የሆነችው አንቀጽ። ቆይ ልክፈትና ላስነብበ።
ምን ይላል? በሕዝቡም ሁሉ ውስጥ ከጎሳቸው በእነሱ ላይ መስካሪን የምንቀሰቅስበትን አንተም በእነዚህ ሕዝቦች ላይ መስካሪ አድርገን የምናመጣህን ቀን አስታውስ ይላል አይደል? ቀጥሎስ መጽሐፉንም ለሁሉ ነገር አብራሪ የቱን መጽሐፍ ይሆን መጽሐፍ እያለ ያለው? ኦኬ ሰይድ አትውጣ። ስትወጣ ይኸውልህ ሲወጣ የእሱ ድምፅ ነው የማይሰማው ወይስ የኔ ነው የማይሰማው? ግን ይሰማል። አሁን ተመልሻለሁ። ኦኬ እሺ ወጣው ይሰማል። እኔ ክርስቲያን ድምጼ ያ አሁን ተስተካክሏል ይመስለኛል። ሰላም ቀጥል። ኦኬ እሺ ቪክሻ ቀጥል፣ አንብብለት። መጽሐፉንም ለሁሉ ነገር አብራሪ መሪም እዝነትንም ለሙስሊሞች አብሳሪ ሆኖ በአንተ ላይ አወረድ ነው ይላል ወንድማችን። መጽሐፉ ለሁሉ ነገር ያብራራል ብለህ ታስባለህ? መጽሐፉ የተባለ የትኛው ነው? መጽሐፉ ቁርአን። ኦኬ ቁርአን ነው አይደል መጽሐፉ የተባለው? ቁርአን ወይም ፉርቃን። ኦኬ ስለዚህ መጽሐፉ ለሁሉ ነገር አብራሪ ነው ማለት ነው አይደል? በዚህ መሰረት በዚህ አንቀጽ መሰረት ያሰብከው አንተ የፈለግከው አሁን ሁሉንም ጥያቄ ቁርአን ላይ ያገኛለሁ ወይ ማለት ነው አይደል? ይላል እኮ እኔ አይደለሁም ያልኩት። አታነበውም? እዚህ መጽሐፉ ለሁሉም ነገር አብራሪ ይላል። አዎ በቃ ስለዚህ ለሁሉም ነገር ያብራራል ማለት ነው። እሺ ችግር የለውም። እኔ የኔን ሐሳብ ቶ ምን እንዳሰብኩ አንተ ስለማታውቅ ማለት ነው አይደል? እሺ በልብ ውስጥ ያለውን አላህ ብቻ ነው የሚያውቀው ስለሚል አንተ አታውቅም። ስለዚህ አሁን እኔ በዚህ ጥያቄ መሰረት ነው የምጠይቅህ። ስለዚህ መጽሐፉ ለሁሉም ነገር አብራሪ ነው። ስለዚህ ቢያንስ እንደው ተራ ነገሮችን እንተዋቸውና ዋና ስለ መለኮታዊ ነገሮች ብለህ የምታምናቸው ነገሮች አሉ። ለምሳሌ ስለ አላህ፣ ስለ ቁርአን፣ ስለ ሙሐመድ፣ ስለ ጅብሪል እነዚህን የመሳሰሉ ዋና ሁልጊዜ እናንተ ሙስሊሞች የምትናገሯቸው ነገሮች አሉ። ስለዚህ ለነዛ ነገሮች በሙሉ ያብራራል ብለህ ታምናለህ? አዎ። ኦኬ በመቃብር ቅጣት ታምናለህ? በመቃብር ቅጣት አዎ፣ መቃብር ቅጣት ይጀምራል። የሰው ልጅ ቅጣቱ ቀብር ላይ ነው የሚጀምረው። ኦኬ ስለዚህ ልክ እንደተቀበራችሁ የመቃብር ናኪርና ሙንከር ይመጡና ይጠይቋቸዋል ጥያቄ ምናምን እያለ የምትሉት ነገር አለ እንደዛ። የሰው ልጅ አንተ በክርስቲያን ሰው አይቀበርም። እኛ የመቃብር ቅጣት ምናምን የሚባል ተረት አናውቅም ወንድማችን። ይቀበራል፣ ይሞታሉ። ሰው ልጅ መቃብር ውስጥ ከገባ በኋላ ስጋው ይበሰብሳል፣ ነፍሱ ደግሞ ወደ አምላኩ ትሄዳለች ብለን እናምናለን እንጂ መቃብር ውስጥ ሽብልቅ ገብቶ ጆሮ ውስጥ ምናምን ነገር ይቀጠቀጣል፣ 70 ድራገኖች መጥተው ይበሉታል ምናምን ብለን አናምን። እሺ ስለዚህ አሁን ቶፒካችን ሽፍት እንዳይሆን ድራገን አይልም ግን ቆይ ችግር የለውም አመጣልሃለሁ፣ ችግር የለውም። ወደ እሱ ቆይ እንጂ ልጨርስ እየሰማሁ ስለሆነ ቶፒካችን ሽፍት እንዳይሆን። ስለዚህ መጽሐፉ ለሁሉም ነገር አብራሪ ከሆነ አንተ ደግሞ በመቃብር ቅጣት የምታምን ከሆነ አሁን አንድ ጊዜ አወራኸው እኮ ያኛውን ርዕስ ልተወው ስለሆነ አንዴ ከመተውህ በፊት ብዬ ነው ስለ ቀብሩ። ችግር የለውም እሱን አሁን አንተ ስለ ቀብሩ አንድ ጊዜ አሁን አንተ ያነሳሃትን ኮንቴክስት ለመንገር ነው። ወደዛ እንሄዳለን። አብሽር ይሄኛውን የቀብሩን አዳምጠኝ። መጀመሪያ ነው የሚጠይቀን ጥያቄ ምንድነው? ጥያቄን ሰምተዋል ወንድማችን? እዛ ከመግባት በፊት ስለ ቀብሩ ነው አውቀዋል? ጥያቄን ሰምተዋል? ምን ልጠይቅህ? ስለ ቀብሩ ነው። ስለ ቀብሩ ነው። ምን ልጠይቅህ ነው? አላውቅም። የቀብሩን ርዕስ አነሳኸውና ተውከው። በቃ ስለዚህ የቀብሩን ርዕስ አነሳሁት አይደል? በቀብር ቅጣት አምናለሁ አልከኝ። ኦኬ ስለዚህ ሙስሊሞች ከሞቱ በኋላ የመቃብር ቅጣት ይቀጣሉ የሚል ከቁርአን ውስጥ አንድ አንቀጽ ስጠኝ። እኛ እንቀጣም አልከኝ። የኛን ተው ያንተን ንገረኝ። እኛ እንቀጣም እንደዛ የሚል ነገር ስለኔ ፈልጌ እሰጥሃለሁ እዚሁ ያንተን መጀመሪያ እኛ እንቀጣም ቀብር የሚባል ነገር የለም የሚለውን ንገረኝ። 114ቱን ምዕራፍ ቪኪ ክፈትለት። ከ114 ውስጥ አንድ አንቀጽ ሙስሊሞች የመቃብር ቅጣት ይቀጣሉ የሚል አንድ አንቀጽ አንድ አንቀጽ ብቻ። ከዛ በኋላ ሙሉ ጥያቄ ትጠይቀኛለህ እኔን ማለት ነው። ይሄው ላይቬን እስከዘጋ ቢያንስ እስከ 6 ሰዓት እቆያለሁ። እስከዛ ሰዓት ድረስ ያንተን ጥያቄ ብቻ መልስልሃለሁ። ይሄው 416 ሰው አለ። በእነሱ ፊት ቃል እገባልሃለሁ።